ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ እናነባለን እስከ 5 ድረስ። እንግዲህ ከአንድ ቁጥር በላይ ብዙ መሄድ የምንችል አይመስለኝም። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል። ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች። ይህች ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም። እግዚአብሔር ያስተምረናችሁ። ጸሎት እንጸልይ። እግዚአብሔር አባታችን ሆይ በፊትህ ይህን ቃል ከማንበባችን በፊት ሁል ጊዜ የምንመጣው እውነተኛ አስተማሪ ደግሞ በቸርነትህ እውነትን ሁሉ የምትገልጥ አንተ ስለሆንክ ነው። ይህንንም መጽሐፍ ስንከፍት እንድታስተምረን አሁንም በጸሎት በፊትህ መተናል። እንድታስተምረን እንድታስረዳን በዚህ አንድ መስመር ውስጥ ያለውን መሳሳት የሌለብንን እውነት እንድታሳየንና በዚህም አንተን ማወቅ እንዲሆንልን ልመናችንን እናቀርባለን። ስለ ሁሉ ነገር ተመስገን፣ በጌታችን በኢየሱስ ስም አሜን። እንግዲህ እንደሚታወቀው ይሄ የዮሐንስ ወንጌል ከቁጥር 1 እስከ 18 ድረስ ያለው እንደ መግቢያ ወይም ፕሮሎግ ተብሎ የሚታይ ነው። ፕሪፌስ መባል ይችላል፣ መቅድም ሊባል ይችላል። በዚህም እንግዲህ እንደምታውቁት መጽሐፍ ሰዎች ሲጽፉ ሁሉንም መጽሐፎች ካየኋቸው ስታንዳርድ የመጽሐፍ አጻጻፊ የምትመለከቱ ከሆነ ሁል ጊዜ መቅድም አለው። መቅድም ለምንድን ነው የሚጻፈው ሲባል አንድ መጽሐፉ ለምን ዓላማ እንደተጻፈ ለማሳየት፣ ከዛ መጽሐፍ ውስጥ ምን መፈለግ እንዳለባችሁ ለማሳየት። ስለዚህ መጽሐፉን ገና ከፍታችሁት ርዕሱ ሳይገባችሁ ቀርቶ ከሆነ ወይ ኮንተንቱን ታያላችሁ፣ ካልሆነ ደግሞ መቅድሙን ታዩና የመጽሐፉ ዓላማና ግብ ምን እንደሆነ በማየት ማንበብ ያለባችሁ ይሁን ማንበብ የሌለባችሁ ይሁን ታውቃላችሁ። መፈለግ ያለባችሁንም ነገር ይጠቁማቸዋል ማለት ነው። በዚህ ረገድ ዮሐንስ ወንጌልም በዚህ መጽሐፍ ውስጥ ያለውን ምንድን ነው በክርስቶስ ሕይወት ውስጥ በክርስቶስ መገለጥ ውስጥ ያለው እውነታ ምንድን ነው፣ ደግሞም ከዚህ በኋላ ይህን መጽሐፉን እስከሚጨርስ ድረስ ምን ሊያወራ እንደሚችል የሚያሳይበት ነው በማለት ሞሮለስ ከሞላ ጎደል ሁሉም በሚባል ደረጃ ይስማማሉ። አርተር ፒንክ ይሄኛውን ሲያወራ ይህን ክፍል ከመጀመሩ በፊት መጽሐፉን ምን ያህል እንደሚያከብረው ደግሞም ትህትናውንም የሚያሳይ ይመስለኛል። ትሁትም እየሆነ አይደለም፣ እውነታው ስለሆነ ነው። ምን ይላል? Let us now approach the throne of grace and there seek the mercy and the grace we so sorely need to help us as we turn now to take closer look at this verses ይላል። እነዚህ ቁጥሮችን ከመክፈታችን በፊት ይላል። እንግዲህ እየጻፈ ነው፣ መጽሐፍ ላይ ነው የሚያወራው። እንደዚህ ወደ እግዚአብሔር ወደ ጸጋው ዙፋን እንቅረብ እና እነዚህን ገጾች ስንከፍት እግዚአብሔር እንዲያስተምረን እንዲረዳን እንጠይቅ። ከዛ ጸሎቱ ምን የምትልናት? እግዚአብሔር አምላካችንና አባታችን ሆይ ውድ በሆነው በልጅ በክርስቶስ ስም ላንተ እንጸልያለን። እሱም ቅዱስ በሆነው መንፈስህ በኩል ይህንን ስለ ክርስቶስ የተነገረውን ነገር እንዲያሳየን እኛን እንድናውቅ እንዲረዳን እንድታረግ እሱንም ደግሞ ለክብርህ ጸጋ ክብር ስትል እንድታረገው እንለምናለን። ይህንን ከማድረጋችን በፊት ማን ላይ ያቆሙ ቁጥሮቹን ከመጀመሩ በፊት ነው የሚለው እንግዲህ እና እውነትም ነው። ምክንያቱም ሲያወራም ታያላችሁ ቁጥር አንድን እንዴት እያንዳንዱ ቃላቶች ሲተነተኑ ምን ያህል ከባድ እንደሆነ። አንዳንድ ሰዎች ይሄ ዮሐንስ በጊዜው የሚዘመር መዝሙር ወስዶ መልእክቱን ስለሚሸከምለት አርጎ ሊሆን ይችላል በማለት ይከራከራሉ። በዚህም ከተወሰኑ መዝሙሩን ወሰደው ከዛ መዝሙር ሆኖ መቅረብ እንደማይችል ስለሚያስብ አንዳንድ በተለይም ለምሳሌ ቁጥር 6 ስለ ዮሐንስ የሚያስገባው ያስገባና ተመልሶ ደግሞ ወደ መዝሙራዊ ወደሆነ ቅርጽ ተመልሶ ይሄዳል። ስለዚህ መዝሙርን ነው የወሰደው ብለን ልናስብ እንችላለን በማለት ይከራከራሉ። ከሆነም ጥሩ ነው ማለት በጊዜው እንዲህ አይነት መዝሙሮች ነበሩ ማለት ነው የሚዘመሩት። ይገርማል እንደዚህ ማለት መዝሙሮቹ እንደዚህ ከነበሩ ማለት ነው። እንግዲህ ይሄ ትክክል ነው አይደለም የሚለውን ማረጋገጥ የሚቻልበት ሁኔታ የለም። እነሱ ብቸኛ ምክንያታቸው ምንድነው? ነገሩ መዝሙራዊ ቅርጽ አለው እንትን አለው ይሄ ቤት ይመታል እና ከዛ ተነስተው ነው መዝሙር ሊሆን ይችላል ብለው የሚገምቱት ወይ የሚያስቡት። የዚህ የመግቢያው ዓላማ ምንድን ነው ከተባለ the overall intent of the prologue is clear to describe the background against which Jesus' historical self-disclosure must be understood ይላል።
ሄርማን ሪድቮስ ነው የሚለው ይሄንን። ለምንድን ነው ይሄ መግቢያው የሚያስፈልገን ካላችሁ ስለ ኢየሱስ ታሪክ አይደለም የሚያወራው፣ የኢየሱስ ክርስቶስን ዘላለማዊ ማንነቱን ከዛ የመጣበትን አመጣጥ ይናገርና በሱ መምጣት ውስጥ የተገኘውን ነገር ወደ ቁጥር 15-16 ላይ እንደምታዩት ይናገራል። በእርሱ መገለጥ ውስጥ አቺቭ የተደረጉትን ጸጋና እውነትን ተቀበለን፣ እግዚአብሔርን ያየ ማንም አልነበረም ነበር፣ አሁን ግን በብርሃን አየን ብሎ በክርስቶስ ውስጥ የተገለጡ ወይም የተገኙ ነገሮችን አድኖታዊ የሆኑ ስራዎችን ጠቅለል ያለ ነገር ይሰጣል። ከዚህ ተነስተው ምን ይላሉ? ይሄ ማለት ኢየሱስን ታሪኩን ስታነቡ በዚህ መስኮት ውስጥ እንድታዩ ነው የምፈልገው፣ ስራዎቹን ስትተረጉሙ በዚህ መንገድ እንድትተረጉሙ ነው የምፈልገው እያለ ነው በማለት ይናገራሉ። ሁሉም በሚባል ደረጃ ይህንን ይስማማሉ። አንድ ሰው ምን ይላል? the rest of the book is nothing other than an expansion of this them ይላል። የሚቀጥሉት ምዕራፎች ይህን የተናገረውን ጥቅልል የሚፈቱ እነሱን በታሪኮች ውስጥ በክርስቶስ ታሪኮች ውስጥ ልንፈልጋቸው ነው ያለ ነው የሚለው። እንደዛ ነው የዚህ የመግቢያው ዓላማ። ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። ይህን ክፍል እንግዲህ ስንጀምር እንደምታውቁት ታውቁታላችሁ፣ ግን እንደምታውቁት አታስቡ። አእምሯችሁን ባዶ አድርጉትና ከዛ እያንዳንዱን ቃላቶች እየፈለቀቅናቸው እንሂድ። በተለይም ቃል የሚለው ምንድን ነው? ኢየሱስ አምላክ ማለት ነው። ቀስ ብለን እንየው እስቲ። ቃል ለምንድን ነው የተባለው? እሱ ጋር እመጣለሁ። የመጀመሪያው እንግዲህ መመልከት ያለብን በመጀመሪያ ቃል ነበረ የሚለው in the beginning፣ በመጀመሪያ ቃል ነበረ was ነው። ምን ማለት ነው? አንድ ሰውዬ ይሄ መጀመሪያ የትኛው ነው ይላል። በተለይም ይላሉ አብዛኞቹ የሚታመኑ ኮሜንታተሮች 5-6 ይሆናሉ። ሁሉም በሚባል ደረጃ ዮሐንስ ይህንን ሰዎች የሰቀሉትን ያዋረዱትን ኢየሱስን ይወስደውና ዘፍጥረት ምዕራፍ 1 ላይ ባለው ቦታ ይከተዋል ይላሉ። አንድ ሰውዬ እንደውም ይላል John places Jesus where we expect God ይላል። ለምን ካላችሁ ዘፍጥረት ምዕራፍ 1:1ን ያመጣና እኛ እግዚአብሔርን በምንጠብቅበት ቦታ ነው ኢየሱስን ያስቀመጠው ይላል። ምክንያቱም የዘፍጥረት የመጀመሪያው መግቢያው ቃል ምንድናት? ይሄ ድንገተኛ አይደለም። በመጀመሪያ እግዚአብሔር ሰማያትንና ምድርን ፈጠረ ይላል። ዮሐንስ ወሰደና ግን በመጀመሪያ ምንም ነገር ሳይፈጠር ማን የነበረው ሲባል ቃል ነበረ በማለት ይናገራል። ምን ማለት ነው ይልና ለምሳሌ የዘፍጥረት ላይ በመጀመሪያ እግዚአብሔር ይላል። እዚህ ላይ ግን ምን ይላል? በመጀመሪያ ቃል ነው የሚለው ይላል። በእግዚአብሔር ቦታ ቃል የሚለውን ነው የከተተው። ዮሐንስ በዚህ እያደረገ ያለው ከሌሎች የወንጌል ጸሐፊያን ለጥቆ በመሄድ ኢየሱስን ከቤተልሔምና ከናዝሬት ይወስደውና መጀመሪያ ወደ ሌለው ዘላለም ይወስዳል። በመልእክቱም ሊያሳምነን የሚሞክረው እምነታችንን ሊመሰርት የፈለገው በዚህ እውነትም ላይ ነው። አርተር ፒንክ how entirely different is this form from opening verses of the other gospels? ከሌሎች ሶስቱ ወንጌላት መግቢያ ሁሉ ይለያል። እንደምታውቁት John opens by immediately presenting Christ not as the son of David nor as the son of man. ማቴዎስ ወንጌሉን የከፈተው የአብርሃም የዳዊት ልጅ ብሎ ነው የከፈተው። ዮሐንስ ግን ከዛ ይወስደዋል ኢየሱስን ወደ ኋላ። But as the son of God, John takes us back to the beginning and it shows that the Lord Jesus had no beginning. በድርጊቱም እያሳየ ያለው ኢየሱስን መጀመሪያ የሌለው አካል ወደ ማድረግ ነው የወሰደው። ምክንያቱም ሁሉ ነገር ጅማሬው የሰው ልጅ ታሪክ ጅማሬ ጄኔሲሱ ዘፍጥረት ላይ ነው። ክርስቶስ የሰው ልጅ ታሪክ ከመጀመሩ በፊት ነበረ የሚለው ይሄ በጣም ከባድ ስቴትመንት ነው። በተለይ ወደ ኋላ እመለሳለሁ። በመጀመሪያ ቃል ነበረ ነው የሚለው። ነበረ የሚለው was ነው። ዋት ምን ማለት ነው? እሱ ነበረ ማለት ጅማሬ ከመጀመሩ በፊት እሱ ነበረ እንጂ ተፈጠረ አይደለም። ቃሉ ነበረ ነው የሚለው። ገብቷችኋል? ጅማሬ የለውም ማለት ነው ከነበረ።
የሆነ ጊዜ የለም ነው የወስደውና በመጨረሻ ጥግ ላይ ወስዶት ፍጥረት የሰው ልጅ ታሪክ የጀመረው ዘፍጥረት መጽሐፍ ላይ እንደምትመለከቱት እዚች ዘፍጥረት ምዕራፍ 1 ላይ ጄኔሲሱ የሰው ልጅ ታሪክ ጅማሬ ነው። ዮሐንስ ግን ይላል ከሁሉ ነገር በፊት በመጀመሪያ ቃሉ ነበረ ነው የሚለው። ያሳልፈውና ነበረ ይላል። ወዝ ነው። ወዝ ከሆነ ደግሞ ያቺ ነበረ መጨረሻ የሌላት ነበረ ናት። ጅማሬ ከመጀመሩ በፊት ወደኋላ እሱ ነበረ ነው። ስለዚህ ጌታ ኢየሱስን ከዛ ከቤትልሔም ከከብቶች በረት የወስደውና ወደ ዘላለማዊ ማንነቱ ፕሪ ኤግዚስተንት ሆኖ ወደ ኖርበት ዘላለም ይወስደዋል። እያለ ያለው እንግዲህ እንደምታውቁት ቃልም ስጋ ሆነ የሚለው ምዕራፍ 1:14 ላይ ነው። መጀመሪያ ግን ቃልም ስጋ ሆነ ቤተልሔም ላይ ተወለደ ከማለታችን በፊት we need to know ማወቅ አለብን። የእግዚአብሔር ልጅ ነው፣ ቃል ነው፣ ፍጥረት ከመጀመሩ በፊት የነበረ አካል ነው። ጅማሬውን ማርያም ሆድ ውስጥ እንዳይሆን ማለት ነው። ዮሐንስ ይሄንን ድንገት እያደረገው አይደለም ሆነስሊ። ምክንያቱም ይሄን መጀመሪያ የተጠቀመው ለምሳሌ ሄዶ እንደምታውቁት ከልቡን እያደረገ እንደሆነ የምታዩት ዮሐንስ ወንጌል 8 ላይ ለምሳሌ ይህንኑ አይነት ነገር ይናገራል። ስለ አብርሃም ያወራና ማለት ነው። ምክንያቱም ጌታ ኢየሱስን ብዙ በጊዜው የነበሩትም አንዳንድ የዘላለም ሕይወትን ያላገኙ ሰዎች ችግር በዚህ መንገድ አለማየታቸው ነው። ዮሐንስ ወንጌል 8 ላይም ችግራቸው ይሄ ከአብርሃም በኋላ የመጣ ነው የሚመስላቸው አይደለ? ምዕራፍ 8:54 ኢየሱስም እንዲህ ሲል መለሰ፣ እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ ግን እናንተ አምላካችን የምትሉት አባቴ ነው። እናንተ ባታውቁትም እኔ አውቀዋለሁ። አላውቀውም ብል እኔም እንደናንተ ሐሰተኛ እሆናለሁ። እኔ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። አባታቸው አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም፣ ሐሴት አደረገ ይላል። አይሁድም ገና 50 ዓመት ያልሞላህ አንተ አብርሃምን አይተሃል አሉት። ኢየሱስም እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አላቸው። ይህም ከባድ ቃል ነው፣ ስንደርስ እናያለን። እኔ ነኝ ዘጸአት ምዕራፍ 3:14 ላይ ያለው ነው። እግዚአብሔር ለሙሴ ራሱን ሲገልጥ እኔ ነኝ ነው ያለው። ያንኑ ቃል ያለ ምንም ፍርሃት ነኝ ብሎ የጠራው ራሱ ኢየሱስ። በዚህ ጥሩ አስተማሪ አይደለም። ወይ እግዚአብሔር ነው ወይ እንደ አይሁዳውያን በድንጋይ መወገር ያለበት አካል ነው። ኢየሱስን ጥሩ አስተማሪ ነው ብሎ መቀለድ አይቻልም አይደለ? እንዲህ ምክንያቱም እያወራ ያለው ነገር ቀልድ ስላልሆነ ማለት ነው። ስለዚህ ዮሐንስ ምዕራፍ 1 ላይ በመጀመሪያ ሲል ከዘፍጥረት መጽሐፍ ያለ ሐሳብ ሳይሆን በትክክል ያውቀዋል ምን እያደረገ እንደሆነ። በዛም ክርስቶስ ፍጥረት ከመጀመሩ በፊት ተፈጠረ ሳይሆን ነበረ። ያ ነበረ አንድ ቋት ነው፣ መጀመሪያ የሌለው ቋት ነው። በዛ ዘላለም ውስጥ ነበረ። እሱ ጅማሬ የለውም፣ ፍጥረት ነው እንጂ ጅማሬ ያለው እሱ ነበረ፣ ፍጥረት ግን ተጀመረ። ያ ፍጥረትም ጀምሮ ራሱ የተፈጠረው በእርሱ እንደሆነ ቁጥር 3 ላይ ወደ ታች ሲሄድ ይናገራል። ዮሐንስ የምርም እኛ ምንም ሳናስጨንቀው እያወራ ያለው ኢየሱስ መለኮት ነው እያለ ነው፣ ጅማሬ የሌለው አካል ነው እያለ ነው። አንድ ሰውዬ ምን ይላል? ይሄኛውን አጀማመሩን ይወስደውና እንዲያውም ኢንትረስቲንግ በሆነ መንገድ ሲያወራ ሲንስ ማርክ ቢግንስ ሂዝ ጎስፔል ዊዝ ዘ ሴም ወርድ። ማርቆስ ወንጌልን እንደምታዩት መግቢያው ልክ ዮሐንስ የገባበት አገባብ አይነት ነው የሚመስለው። የክርስቶስ ኢየሱስ ወንጌል ብሎ ነው አይደለም፣ ጅማሬው ይሄ ነው ብሎ ነው የሚጀምረው ማርቆስ። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ the beginning of the gospel of the son of God የእግዚአብሔር ልጅ የኢየሱስ ክርስቶስ የወንጌሉ መጀመሪያ ብሎ ጀመረ። ከዛ ዮሐንስ ግን ይላል ያው ቃል የማርቆስንም መጽሐፍ እንዳለ ይላል ይሄኛው ጸሐፊ it is also possible that John is making an allusion to his colleague's work saying in effect Mark has told you about the beginning of Jesus public ministry. ማርቆስ ለእናንተ የክርስቶስ ኢየሱስን የወንጌል አገልግሎት ጅማሬን እንደነገራችሁ አውቃለሁ እንደነገራችሁ። እኔ ግን I want to show you that starting point of the gospel can be traced further back than that before the beginning of the entire universe ይላል። ኢየሱስን እኔ ግን ወደ ኋላ ልወሰድላችሁና የዚህ ወንጌል ጅማሬ ከዘላለም እንደሆነ ላሳያችሁ። መላ ዓለሙና ፍጥረቱ ሳይጀመር ከኖረበት ጊዜ
ወስጄ ላሳያችሁ እያለ ነው። እየተዋሰ ነው፣ ይችኛዋን እያወቀ ነው ወደኋላ የጎተተው ማለትም ይናገራል። ይሄ ስቴትመንት ይሄ ቃል ቀላል ስቴትመንት ነው ወይ? ዮሐንስ ወንጌል 1:1 ቀላል ንግግር ነው ወይ? አንድ ሰውዬ ምን ይላል? ሄርማን ሬድቮስ ነው የሚለው the words in the beginning with which the prologue began also form the beginning of the book of Genesis and hence of the entire Torah. From this earlier occurrence they derive Solomon, perhaps even sacred sound. ይሄ ለአንድ አይሁዳዊ የሚያንቀጠቀጠው ስቴትመንት ነው። ማለትም ይሄ የሙሴ መጽሐፍት የተከፈቱበት የመጀመሪያ የተቀደሰ ቃል ነው ይላል። ይህንኑ ቃል ወስዶ የወንጌሉ ጅማሬ ቃል ነው ያደርገው። ስለዚህ ይላል Herman, furthermore, the words that follow in John, the pronouncements concerning the word echo what is in Genesis 1, constitutes the foundation of God's revelation in the Old Testament and of the Israelite religion. የአይሁድ ሃይማኖት የተመሰረተበት መሰረቱ ይሄ ነው። የብሉይ ኪዳን የተመሰረተበት የመጀመሪያ የተከፈተባት ቃል ይሄ ናት። የአይሁድ ሃይማኖት ማረፊያው እሱ ነው አይደል? አይሁዳውያን ሁሌ የሚሉት ምንድን ነው? እግዚአብሔር ምድርና ሰማይን የፈጠረውን አምላክ የምናመልክ፣ እኛ ጣዖት የማናመልክ ሰዎች ነን፣ እውነተኛ አምላክ የምናውቅ ነን እያሉ ነው ራሳቸውን የሚጠሩት። All that now follows in the gospel has to be understood from the perspective of that beginning. It arises from the beginning, and that beginning is its deepest and the most essential. ስለዚህ የጌታችን የኢየሱስ ክርስቶስ ወንጌል ከዚህ ነው የሚስፈነጠረው። ይሄ ትልቅ ቦልድ ስቴትመንት ነው እንደ አይሁዳዊ ስታዩ ማለት። በኋላ አንድ ሊያም ሞሪስ የሚባል ሰው ያወራውን አመጣዋለሁ። ቅድም እንግዲህ ፈጥኜ ነክቻታለሁ። ነበረ የምትለው ቃል በመጀመሪያ ቃል ነበረ የምትለው was in the beginning was the word was የሚለው ምን ማለት ነው? ቃሉ ነበረ ነው የሚለው። በመጀመሪያ ሁሉ ነገር ከመፈጠሩ በፊት ቃሉ የመጀመሪያ ሆኖ ተፈጠረ። ከዛ ፍጥረት ተከተለው አይደለም። ጅማሬው ይሄ ሁሉ ነገር ከመጠንሰሱ በፊት ወደ ኋላ ስትሄዱ ቃሉን ያለው ይላል። ነበረ ቃሉ ይላል። እሱን ይወስደውና ምን ይላል? ይሄን መመልከት አለብን። ቀላል ቋንቋ፣ በልጅ ቋንቋ ቃሉ በመጀመሪያ ተፈጠረ አይልም። ቃሉ በመጀመሪያ ነበረ ነው የሚለው። እቺን አንድ ልጅ ጋርም ተስማምተን ማለፍ እንችላለን አይደለ? አዎ ይሄ ቃሉ ግልጽ ነው ሊለኝ ይችላል። አንድ ልጅ ብጠይቀው ነበረ ከተባለ አልተፈጠረም ማለት ነው። እሱን እንያዘው። ይሄ ቀላሉ ትርጉም ነው። ስብስብ ነገር የለውም። ፒንክ እንደዚህ ይላል but the word was before all things. ቃሉ ከሁሉ ነገር በፊት ነበር። ምን ማለት ነው? he was not only from the beginning. እሱ ከመጀመሪያው ነበር አይደለም የሚለው፣ ከመጀመሪያው ራሱ በፊት ነበረ ነው የሚለው። ነበረን እንደዚህ ነው መተርጎም ያለበት ነው። ቃሉ ከመጀመሪያው በፊት ነበረ። ፍጥረት በቃ እንደተጀመረ እሱም አለ ሳይሆን ከጅማሬው በፊት ነው የነበረው ነው እያለ ያለው። ይሄ ድንገተኛ ስቴትመንት አይደለም። ስለዚህ ከመላለሙ ፍጥረት የተፈጠረ የሚባል የትኛውም ነገር ካለ ጅማሬ የሚባል ነገር ካለ፣ እግዚአብሔር ጅማሬ የለውም። ጅማሬ የሌለው አካል እግዚአብሔር ብቻ ነው። ጅማሬ ያለው ነገር ሁሉ ከመጀመሩ በፊት ቃሉ ነበረ። ይህንን ፒንክ ምን ይላል? ይሄ ማለት ከፈለጋችሁ እሱ ጅማሬ ሲጀመር ነበረ ካልን፣ ጅማሬው ሲጀመር ነበረ ካልን ከጅማሬው ይቀድምና ነው ማለት ነው የኖረው። ይሄ ማለት ምን ማለት ነው ካላችሁ then he was himself without a beginning። ስለዚህ እሱ ጅማሬ የለውም ማለት ነው። ጅማሬው ከመጀመሩ በፊት እሱ የነበረ ነው ካልን እሱ ጅማሬ የለውም። ይሄ ማለት ነው ካላችሁ ይላል which is only the negative way of saying he was eternal ይላል። ስለዚህ በተቃራኒው ዮሐንስ በቀላል ቋንቋ ምን እያለ ነው ካላችሁ ዘላለማዊ አካል ነው እያለ ነው። እቺ ነው ማለት እቺ ቁጥር እቺ ነው ትርጉሙ ነበረ የምትለው ቃል ማለት ነው።
ሊያ ሞሪስ ምን ይላል? It is fundamental to John that the word is not to be included among created things። ለዮሐንስ ይሄ በጣም መሰረታዊ ነጥብ ነው። እሱም ቃሉ በተፈጠረው ነገር ውስጥ መከተት የለበትም፣ ይወጣል ከተፈጠረው ነገር። ኢን ዘ ቢጊኒንግ የሚለው ውስጥ መዓት ነገር ልታካትቱ ትችላለች። ሁሉንም ነገር ካካተታችሁ በኋላ ግን ይሄ ቃል ወዝ ይሆናል ማለት ነው። ስለዚህ የሚካተተው ነገር ሁሉ ይከተትና ቃሉን ግን ተወስዱና ከኋላው ነው የምታስቀምጡት። ስለዚህ ይሄ ነው ትርጉሙ ይላል። ይህንን እንግዲህ እንደምታውቁት ከአሪዮሳውያን ጋር አሪዮስ እቺ ናት የናይሲን ክሪድን ይህን ሁሉ ክርክር ያመጣችው ቃል። እሱም ኢየሱስ የተፈጠረ አካል ነው። በጣም እጅግ የከበረ አካል ነው። ለእግዚአብሔር በጣም የሚቀርብ አካል ነው። ነገር ግን ጅማሬ ያለው ምትል ናት። እነሱ የሚክዷት እቺ ነበረ ነው። በመጀመሪያ ቃል ከሁሉ በፊት ነበረ። የነበረ ነው እንጂ የተፈጠረ አይደለም ነው። አሪዮሳውያን ደግሞ ቃሉ ነበረ ሳይሆን ያልነበረበት ጊዜ ነበረ ነው። Stretch our imagination backward as we will። ጭንቅላታችሁን መጀመሪያ ልታስቡ ወደምትችሉት ርቀት ሁሉ ጎትቱት ይላል። ከዛ we can find no point in time where we may agree with Arios። በየትኛውም ጊዜ ወደኋላ ሂዱ፣ ነገር ግን ከአሪዮስ ጋር የምንስማማባት የምንገናኝባት ነጥብ የለችንም። ማለትም ቃሉ ያልነበረበት እንግዲህ እቺ ናት። እነሱ there was once when he was not። ኢየሱስ በጣም ትልቅ አካል ነው፣ ግን እሱ ያልነበረበት ጊዜ ነበረ ነው የሚሉት አሪዮሳውያን። ዮሐንስ ደግሞ ምን ይላል? መጀመሪያ የምትፈልጉትን ያህል ጎትቱ፣ መጀመሪያ የምትሉት ቃል የፈልጋችሁትን ያህል ሂዱ፣ ቃሉ ከዛ መጀመሪያም በፊት ነበረ። ያ ማለት ዘላለማዊ ነው፣ የተፈጠረበት ጊዜ የለም፣ ጅማሬ የሌለው አካል ነው እያለ ነው ማለት ይናገራል። በዚህ ነው እንግዲህ ዛሬም የዋ ዊትነሶች ነን የሚሉትን ጆባ ዊትነሶችን ማለት ነው ይህንን የዮሐንስ ወንጌል ላይ ያለውን ወንጌል አያምኑ የምንለው አይደለ? የዮሐንስ ወንጌል የዘላለም ሕይወት የምታገኙት ክርስቶስ ኢየሱስ መሲህ ነውና የእግዚአብሔር ልጅ ካላችሁ ብቻ ነው፣ አለዚያ መጨረሻችሁ የዘላለም ሞት ነው። ስለዚህ እነዛን ቡድኖች የእግዚአብሔር ማህበር አይደሉም፣ ከክፉ ከሰይጣን ናቸው የምንለው ከዚህ የተነሳ ነው። ጥያቄው እንግዲህ ወደዚህ ይመጣል። ቃል በመሰረቱ ምንድን ነው? ብዙ ሰው ማአት ነገር ነው የሚያስበው አይደለ? መጽሐፍ ቅዱስ ነው ወይ ቃሉ የሚል አይጠፋም። አንዳንዱ ደግሞ የዋሽና በቃ አምላክ ነው ማለት ነው ብሎ ለመገላገል ይፈልጋል። ጥያቄው ግን አምላክ ማለትና ቃል ማለት አንድ አይነት አይደለም። ምክንያቱም በመጀመሪያ አምላክ ነበረ፣ አምላክም ከእግዚአብሔር ጋር ነበር አይደለም የሚለው፣ ቃል ነው የሚለው። ምን ማለት ነው? ለምንድነው በመጀመሪያ ኃይል ነበር ማይለው? በመጀመሪያ ጥበብ ነበር ለምንድነው ማይለው? ኢቭን በመጀመሪያ ልጅ ነበረ ለምንድነው ማይለው? ለምንድነው ክርስቶስን እንግዲህ እንደ እውነቱ ዮሐንስ ልክ እንደ አንድ ልክ እንደ ህፃን ልጅ አይነት የሆነ እንዳንተ ታውቃላችሁ ስለ ኢየሱስ እያወራ እንደሆነ፣ ግን እስከሆነ ቦታ ድረስ ጌታ ኢየሱስ ክርስቶስ ብሎ ሳስፔንስ ያደርጋቸዋል። ማን ነው ይሄ ቃል እያላችሁ እንድትጓጉ ማለት ነው። ወደ ታች እያነበባችሁ ግን ማን ሊሆን ነው? ዮሐንስ አይደለም ይላል፣ አይነግራችሁም። ለምንድነው ኢየሱስ ክርስቶስ ነው የማይለው? ቀጥታ ዮሐንስ መጥቷል፣ ግን ዮሐንስ አይደለም፣ ቀስ ብሎ ይሄዳል። አሁን ለመጨረሻ ላይ ይቀደዋል። እንትን ናዝሬት ላይ የተወለደው ኢየሱስ ክርስቶስ ይላቸዋል። በዚህ ረገድ ይሄ እንዳለ ጌታ ኢየሱስ ነው እንደሆነ እናውቃለን። ግን our question is ቃል ማለት ምን ማለት ነው? በዚህ ረገድ እግዚአብሔር አባት ቃል አይደለም፣ መንፈስ ቅዱስም ቃል አይደለም እንደምናውቀው። ጥያቄው ታዲያ ምን ማለት ነው ቃል ማለት?
የመጀመሪያው አብዛኞቹ አንዳንዶቹ ይህንን ይናገሩና አብዛኞቹ ትረስትድ የሚታመኑ መጽሐፍ ቅዱስ ተንታኞች ይተውትና ወደ ዘፍጥረት መጽሐፍ ይመለሳሉ። ቃል የሚለው ገለጻ ማለት ነው። ግን የመጀመሪያው ሁሉም የሚያስቡት ይሄ ቃል እንግዲህ አዲሱ ኪዳን የተጻፈው በግሪክ ቋንቋ እንደሆነ እናውቃለን። በጊዜው ደግሞ የግሪክ ፍልስፍና ክርስትና በክርስቶስ ኢየሱስ የሆነው የአይሁድ ሃይማኖት በክርስቶስ ኢየሱስ ወደ ሙሉ መገለጽ ሲመጣ ወደ አሕዛብ ሕዝቦችም ወንጌሉ እንደተሰበከ እናውቃለን። እና አንዱ ከክርስትና ትይዩ ሆኖ እንግዲህ ጳውሎስም ሐዋርያ ሥራ ምዕራፍ 7 ላይ ግሪክ አቴንስ ሄዶ ሲያወራ ትመለከታላችሁ። አንዳንድ ፍላስፋዎችን አግኝቶ አሪዮስፓጎስ ላይ እንዳወራ ስቶይኮችንና ኢፒኩሪያንስ የሚባሉትን የፍልስፍና አንድ ትራዲሽኖች ናቸው። ጳውሎስ እዛ ላይ ወንጌሉን ከነሱ ጋር እየተከራከረ እያወራ እንደነበረ እናያለን። ስለዚህ ከኋላው የግሪክ ፍልስፍና የለም ማለት አትችሉም። ምክንያቱም ወንጌሉ የተሰበከው የግሪክ ፍልስፍናንም በሚፈልጉ እንግዲህ እንደምታውቁት ኢቭን በአንደኛ ቆሮንቶስ ላይ ጳውሎስ ወንጌሉ ለሚጠፉት ሞኝነት ነው ለግሪክም ለአሕዛብ በማለት ይናገራል እና ልክ የአሕዛብ ዓለሙን ወክለው ራሱ እንደቀረቡ እናያለን። አንድ ትልቅ ግራንድ የሆነ ባህል እንደነበረ የፍልስፍና ባህል እንደነበረ ማለት ነው። ግሪኮች እኛ ነን የምስራቹ ያለን ይላሉ። በፍልስፍና የሰው ልጅን ትልቁን ጥያቄ የሚመልስ መላሾች ነው። በዚህ ማንም አይደርስብንም የሚል ማለት ነው። ጳውሎስም እንግዲህ እንደምታውቁት ታውቃላችሁ እንግዲህ ወንጌሉ እንዴት የእግዚአብሔር ጥበብ እንደሆነ ይናገራል። እንዴት ከግሪኮች ፍልስፍና ሕይወትን እንደማይሰጥ፣ ጽድቅን እንደማይሰጥ፣ ከዘላለም ሞት እንደማያስመልጥ ነገር ግን ጌታ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ለእኛ ጽድቅ፣ ቅድስና፣ ደህንነታችን እንደሆነ ይናገራል። ስለዚህ ይህ ከኋላው አለ። ስለዚህ ሎጎስ የሚለው ቃልም የተወሰደው በግሪክ ፍልስፍና ውስጥ ትልቅ ተርም ነው የሚል ነው። እንግዲህ ይሄ ምክንያት ከኋላ ያስቀምጣሉ። ለስቶይኮች ሎጎስ ምንድን ነው፣ ወርድ ምንድን ነው ከተባለ አትጨነቁትም ብላችሁ ስሙ፣ አያሳስባችሁ። እኔ ወደ ዘፍጥረት ነው የምመለሰው። ለስቶይኮች ቃል የሚለው is rational principle by which everything exists and which is of the essence of the rational human soul. ሁሉ ነገር የሚኖርበት መርህ ነው ቃል ማለት፣ ሎጎስ ማለት የሚለዋወጠውን ዓለም ሁሉ ሳይለዋወጥ ይዞት ያለ መርህ ነው። ለምንድን ነው ዛሬ ያየናቸው ሰዎች ነገ የማይለወጡበት ምክንያት አይደለ? ትንሽ እናረጃለን፣ ግን ስቲል እኔ ነው እኖራለሁ። ምንድን ነው የማይለዋወጠኝ ውስጥ ያለ እኔን ያደረገኝ ነገር ምንድን ነው? አጠገብ ያለው ዓለምም ለምንድን ነው የማይለዋወጠው? እና ያንን እንዳይለዋወጥ አድርጎ የያዘ መርህ ነው ለነሱ። ፓይሎ የሚባል ሰውዬ ደግሞ ሁለተኛው ትወራ ነው። እሱም የፕሌቶ ዓለምን በሁለት ይከፍላል። የላይኛው ዓለም አለ፣ የታችኛው ዓለም አለ። የታችኛው ዓለም የሚለዋወጥ ነው። ያ ማለት ምሳሌ ለመጠቀም ለምሳሌ ሁላችንም ሰዎች ነን። ከዛ ሁላችንም ግን የተለያየ ነገር አለን። ግን ሁላችንም አንድ ያደረገ ሰው የሚያደርገን ነገር አለ ውስጣችን አይደለ? ወንበር ሆኖ አለ፣ ሰው ሆኖ አለ። ሁላችንም የሆኑ አክሲደንታል የሆኑ ነገር፣ አክሲደንታል ማለት ከውጭ የሚለወጥ ቀለማችን፣ አፍንጫችን፣ ርዝመታችን፣ እድሜያችን፣ የተወለድንባቸው ቦታ፣ እነዚህ ከውጫዊ የሆኑ ልዩነቶች አሉ። ግን ሁላችንም እንወስድና ግን ሰው እንላለን። ያ ኤሌመንት ያ ነገር ለፕሌቶ ላይኛው ዓለም ላይ ነው ያለው። ይሄኛው ዓለም የሚለዋወጥ ፍጹም ያልሆነ ዓለም ነው። ከዛ እየተጎተትን ነው ማለት ነው። እዚህ ጋር ያለ ነው ሪል ዓለም አይደለም። ይሄን ዓለም ያደረገ ከሌላኛ ዓለም አለ። እነዚህ ሰዎች እንግዲህ ወንጌል የላቸው ምን የላቸው ተቀምጦ ዝም ብሎ እያሰቡ ገብቷቸዋል። ላይ ቆይ ይሄ ነገር እንዴት ነው እያሉ ማለት ነው። አቺቭ ያደረጉት የደረሱበት የመጨረሻ እነዚህ ይሄን እንግዲህ ነው ወንጌል የሚሉት ግሪኮች ማለት ነው። አጥንተን የደረስንበት ጳውሎስ የሚለው ለዛ ነው አይደለ? ዓለም በገዛ መንገዷ እግዚአብሔርን ልታገኘው ስላልቻለች ሲባል እነዚህ ሰዎች አስበውታል የሆነ ቦታ ለመድረስ የሆነ አምላክ ፈልገው ለማግኘት። ግን ሄዶ ትራዲሽኑ ምን ላይ ነው ያበቃው? ለማይታወቅ አምላክ ብሎ ነው። አይ ቲንክ ያ የሉቃስ ሳርካዝም ነው። አምላክ ምን እንደሆነ አናውቅም፣ ብቻ ግን ለማይታወቅ አምላክ። ስለዚህ እግዚአብሔር ያለው በአይሁድ ሕዝብ ብቻ ዘንድ ነው ማለት ነው
አይደል? እውነተኛው አምላክ። በዚህ ረገድ ሎጎስን የሚረዱት የፕሌቶን ትራዲሽን ወስደው የፕሌቶን ትምህርት ወስደው በዚህ መንገድ ነው የሚያስቡት። ያ ሎጎስ ላይ ያለው ሎጎስ አለ። ያ ማለትም ዓለምን ዓለም ያደረገ ለሁሉም ነገር እንትን አለው፣ ምስል አለው። እላይኛው ዓለም ላይ ለወንበርም ምስል አለው። ለየትኛው ለምታዩት ነገር ሁሉ ላይ ምስል አለ። ፐርፌክት የሆነ ፍጹም የሆነ እሱ ዓለም አለ። ሎጎስን እሱንም ይላሉ። እኔ ምን ላድርግ ማውራት ስላለብኝ ነው እንግዲህ ማወቅ። ፕሪሶክራቲክስ የሚባሉ አሉ። ከሶክራቴስ በፊት የነበሩ ኮስሞሎጂስቶች። ያ ማለት ከሶክራቴስ በፊት ይጠና የነበረው ነገር ምንድን ነው? እኔ ወንጌሉን አፕሪሼት እንድታደርጉ ነው ይህንን የማወራው። ምክንያቱም ይሄ ትልቅ ዲስኮቨሪ ስለሆነ፣ ይሄ ትልቅ ግኝት ስለሆነ፣ የእግዚአብሔር ታላቅ መገለጥ ስለሆነ ወንጌሉ ማለት ነው። ሰዎች ሁሉ የሚሮጡለትን የግሪክ ፍልስፍና ከንቱ እንደሆነ እንድታዩ ጭምር ነው። እና ኮስሞሎጂስቶች ናቸው። ኮስሞሎጂስት ማለት ጥያቄያቸው ሰው ምንድን ነው አይደለም። ከሁሉ በፊት ይሄ ዓለም ምንድን ነው? ዛፍን ከውሃ የሚለየው ነገር ምንድን ነው? ከየት መጣ? ይሄ ዓለም ከየት መጣ? ለእነዚህ ጥያቄዎች የተለያዩ መልሶችን፣ አንዳንዶቹ ሁሉን ነገር ይተውና ውሃና እሳት እንትን ሆኖ እንትን ፈጠረ። ኢቭን ኬሚስትሪ ላይ የተማርነው አለ አይደለ? ዲሞክራተስ ባይዚ እሱም ቲዮሎጂ ነው በሆነ መንገድ። ሁሉንም ነገር ወስዳችሁ ከሄዳችሁ የመጨረሻ የሚቀረው ነገር አንዲስትራክቲቭ። ይሄን ሁሉ ብታደቁት፣ ወንበር ብታደቁት፣ ኦብጀክቶችን በሙሉ ብታደቁት የመጨረሻ ላይ የሚቀረው አተም የሚባል ንጥረ ነገር ነው። ላይክ የመጨረሻ እሱ ነው የሚቀረው። እኛ ማለት ልክ የአተሞች ክምችት ነው። እዛ ላይም ጥያቄ ያነሳሉ። እንዴት ነው ታዲያ አተሞቹን ማን የገጠማቸው? ከዛ የተለያዩ ኦብጀክት የሆን ነው እንዴት ልዩነታችን ከየት መጣስ? እንግዲህ ጥያቄዎችን ነው ሰዎቹ የሚያስቡት። ምን ያርጉ? ጨለማ ማለት ይሄ ነው። እግዚአብሔር ሲተዋችሁ የተፈጠረው ዓለም የማይገባችሁ ራሳችሁ ምን እንደሆናችሁ አታውቁም። ይሄ መጽሐፍ ዘግታችሁ ተስፋ ይላችሁ። መጨረሻችን በጣም ብንለፋ ከግሪኮች ያለፈ ምንም የምናመጣው ነገር የለም። ያው ሄደን ውሃና እንትን ፈጠረ ወይ ደግሞ በጣም ላቅን ከተባለ የፕሌቶን ፍልስፍና ብናወራ ነው። ከዛ በላይ መሄድ አንችልም። አምላክ ማን ነው? አባት ማን ነው? you have no idea። እሱ ምን እንደሆነ አይገባችሁም። ይሄ ነው የሚሆነው። ጥያቄው ያ እንግዲህ በሚለዋወጠው ዓለምን አንድ አድርጎ ያቆየው ነገር መርህ ሎጎስ ነው። ስለዚህ ይላል አንድ ሰውዬ፣ ይህን ኢንተርፕሬቴሽን እንዴት እንደሚያገናኙ ተመልከቱ። ያልስማማም ፐርሰናሊ ከጠየቃችሁ ግን ደግሞ በሆነ መንገድ ልጠቅሰው እችላለሁ። እንደዚህ ዊንክ ላደርግ እችላለሁ። The logos fascinated Greeks from Heraclitus onward. What keeps the stars in their courses? What controls the seasons? ምንድነው የሚቆጣጠረው ወራትን? የከዋክብትን አካሄድ እየመራ ያለው ማን ነው? ስርዓት ዓለም ላይ አለ። ማን ነው ይህንን እያስተዳደረ ያለው? ለዚህ መልሱ ምንድን ነው ሲባል ሎጎስ ነው ይላሉ። ሎጎስ ምንድን ነው? ምንም። ሄዳችሁ መጨረሻ ላይ ምንድን ነው? እሺ ይሄ ሁሉ እየሆነ ያለው ለምን ሲባል ሎጎስ የሚባል ነገር አለ። እሺ ምንድን ነው ሎጎስ? ይሄ ተረት ላይ እንዳለው ነው። ህንዶች ዓለም ሁሉ የተቀመጠው ምን ላይ ነው ሲባል ዚሆን ላይ ነው ይላሉ። የሆነ ሃይማኖታቸው ላይ ዚሆኑ ምን ላይ ነው የተቀመጠው? ኤሊ ላይ ነው። ኤሊ ምን ላይ ነው የተቀመጠው? አናውቅም። ልክ እንደዛ ወስዳችሁ አላውቅም ምን እንደሆነ እንደማለት ነው። ስለዚህ ምንም ዲፋይን አያደርጉም፣ ኮንተንት አይሰጡም። ይሄ ነው አይሉም። ይሄ ነው የሚባል ነገር የላቸውም። ስለዚህ ይላል ይሄ ሰውዬ ኢንትረስቲንግ ነው። ዮሐንስ እያለ ያለው ይላል listen you Greeks፣ ስሙኝ እናንተ ግሪኮች፣ the very thing that has most occupied your philosophical thought፣ ፍልስፍናዊ ሀሳባችሁን ሁሉ ካላገኘን ብላችሁ እየለፋችሁበት የኖራችሁትን ነገር ላሳያችሁ። and about which you have been writing for centuries፣ ለዘመናት የጻፋችሁለትን የፈለጋችሁለትን። ያልፈለገ የለም። ገብቷቸው የ600 ዓመት ታሪክ ትራዲሽን። አንዱ ይመጣል ይለፋል፣ ዝም ብሎ የሆነ ነገር ቀባጥሮ ይሄዳል። ከዛ መጨረሻ ላይ እንግዲህ እንዳያችሁ ሐዋርያ ሥራ ላይ እንዳለው ለማይታወቅ አምላክ በቃ ይሄ ሎጎስ ምን እንደሆነ አናውቅም፣ ብቻ ግን የሆነ ነገር አለ። ይሄ ነው መጨረሻቸው የሆነው። ዮሐንስ ይመጣና listen you Greeks, the very thing that has most occupied your philosophical thought and about which you have been writing for centuries, the logos of God has come to earth as a man and we have seen him። እናንተ እድሜ ልካችሁን የለፋችሁለት
ፈልጋችሁ ያጣችሁትን የዚህን ዓለም ህልውና ተሸክሞ የኖረውን አካል እኛ በዓይናችን አይተነዋል። እርሱም የእግዚአብሔር ልጅ ነው፣ አካል ነው፣ ያወራል፣ ይሰማል፣ የሆነ የማይታወቅ መርህ አይደለም እያለ ነው ይላል። ደስ ይላል። እኔ ከጠየቃችሁ ዮሐንስ የእነሱን ቃል እየመለሰ ነው ብዬ አላስብም። ፐርሰናል ከጠየቃችሁ ለምን? ከዛ ግን ተመልሼ ይሄኛውን ሐሳብ ደግሞ እሸከመዋለሁ በዛኛው ውስጥ ከትቼ ማለት ነው። ሁለተኛው እንግዲህ ይሄኛው አለ ሎጎሱ ከዚህ የመጣ ነው የሚል። ሁለተኛው ነጥብ ዮሐንስ እዚህ ላይ እያሰበ ያለው አብዛኞቹ ካልቪንንም ጨምሮ የሚሉት እዚህ ላይ እያሰበ ያለው የዘፍጥረት መጽሐፍን እንደሆነ ነው። ምክንያቱም ዘፍጥረት መጽሐፍ ላይ ያሉ ቃላቶች ናቸው በተከታታይ የተደጋገሙት። ሕይወት፣ ብርሃን፣ ጨለማ፣ እነዚህ ቃላቶች የዘፍጥረት መግቢያ መጽሐፍ ላይ የምትመለከቱት ነው። ስለዚህ ዮሐንስ እያሰበ ያለው የዘፍጥረት መጽሐፍን ነው ይላል። ጠንካራ እኛም መሸሽ ማንችለው እውነት ነው። ለዚህም ደግሞ እንደምትመለከቱት መጽሐፉ መጨረሻ ድረስ በጣም እንደ አንድ ጠቢብ ሰው የብሉይ ኪዳን መጽሐፍትን ነው የሚያመጣው። አናሎጂዎችን ለምሳሌ ምዕራፍ 1 መጨረሻ ላይ የያዕቆብን ታሪክ ያመጣል። መሰላሉ ላይ የሰው ልጅ ሲወጣና በሰው ልጅ ላይ ሰዎች ሲወጡና ሲወርዱ የያዕቆብን ታሪክ ያመጣውና በሰው ልጅ ላይ ሰዎች እንዴት ወደ እግዚአብሔር እንደሚደርሱ የእግዚአብሔር ልጅ ወደ ሰማይ የሚያደርስ መንገድ ሆኖ እንደመጣ ይናገራል። እና ዘፍጥረት መጽሐፍን ተሸክሞት ይሄዳል። የሙሴን መጽሐፍትን በደንብ ይይዛቸዋል። ስለ መና ያወራል። እዚህ ላይ ዘውልቁ ላይ ያለውን እባብ የተሰቀለውን እባብ ያወራል። ሰው አእምሮ ውስጥ ያለው የዘፍጥረት መጽሐፍ ነው፣ የሙሴ መጽሐፍት ናቸው እንጂ የግሪክ ፍልስፍናን እያሰበ አይደለም። ስለዚህ ይህን አንድ መያዝ አለብን። ሌላው ለዮሐንስ ለራሱ መፍቀድ አለብን ይላል። ቃሉን ለምን እንደተጠቀመው እኛም መተው አለብን፣ እሱ እንዲያስረዳን ይላል። ይሄ ግን አዋጭ አይደለም ይላል አንድ ሊያው ሞሪስ። ምክንያቱም ይላል የትኛውን መምረጥ እንዳለብን አናውቅም። ሞሪስ ይላል It is not proven beyond doubt whether the terms as John uses it is to be derived from Jewish or Greek or some other sources. ይህችን ቃል እየተጠቀመ ያለው ከጂዊሽ ይሁን ከግሪክ የሚለውን መወሰን ያዳግተናል። ለምን ካላችሁ ይላል እሱ ዮሐንስ ቀላል ሰው አይደለም ይላል። ምክንያቱም በጣም ቀላል ሰው ነው፣ ግን ቀላል ነው ብላችሁ ልትሄዱ ስትሉ ያስደነግጣችኋል ይላል። But his combination of simplicity and profundity ይላል። ቀላልነቱና ደግሞ አንዳንድ ቀላል በሆኑ በሚመስሉ መስመሮች የሚያወራቸው ነገሮች ትልቅ ስለሆኑ ስትጠጉ ይላል አንዳንድ ጊዜ የትኛው ይሁን ብላችሁ ወንደር እያረጋችሁ እንድታልፉ ያረጋችኋል ይላል። Often leaves us wondering whether we have caught all his meaning ይላል። አንዳንድ ጊዜ አንብበነው ራሱ ይሄን ሰው ግን ተረድቼው ይሁን ብላችሁ እንድትፈሩ የሚያረጉ ነገሮችን ብሎ ነው የሚጨርሰው። ስለዚህ እዚህም ላይ ይሄንን ልፈራ እችላለሁ ይላል። ይሄኛው እኔ ማስበው ነውም ብዬ ማምነው ኢየሱስ ክርስቶስ በግሪክ ፍልስፍና ላይ የተፈለገ አካል ነው ከሚለው ይልቅ ከዘላለም በእግዚአብሔር ዘንድ የነበረ ቃል ነው የሚለው። የኢየሱስ ማንነትን ወስዳችሁ ከታሪክ ጋር አታገናኙትም። ታሪክ ከመጀመሩ በፊት ቃል ሆኖ የኖረ ነው የሚለው። ስለዚህ ህልውናው አምጥታችሁ በሆነ ታሪካዊ ክስተት ውስጥ ልትከቱት አትችሉም። አንድ ከዚህ አንጻር የክርስቶስ ማንነትን ከግሪክ ጋር ማገናኘቱ አያዋጣም። ሌላው ደግሞ ለዮሐንስ ትልቁ ጥያቄ ጌታ ኢየሱስ ክርስቶስ የተጠበቀው መሲህ መሆኑን ማሳየት እንጂ ግሪኮች የጠበቁት መሲህ አድርጎ ለማሳየት አይደለም ትልቁ ትግሉ። ምክንያቱም እነሱ መሲህ ጠብቀው አያውቁ አይደለ? ምክንያቱም አዛቦች ናቸው። ኤፌሶን ምዕራፍ 2 ላይ እንደምትመለከቱት ጳውሎስ አዛቦች ማለት ምን እንደሆኑ ሲናገር ተስፋ የሌላቸው እስራኤል ሕዝብ ርቀው ምን እንደሚያስቡ ምን እንደሚፈልጉ ማያውቁ ግራ የገባቸው ናቸው። ስለዚህ በዚህ ረገድ የዮሐንስ ልብ ኢየሱስንም ደግሞ እውነተኛ መሲህ መሆኑን የሚያረጋግጠው አኮርዲንግ ቱ ስክሪፕቸር መሆኑን እንጂ አኮርዲንግ ቱ ናት ግሪክ ፊሎሶፊ አይደለም። ያ ማለት ክርስቶስን እንደ ቅዱሳት መጽሐፍት ነው መታየት ያለበት። ቅድም የተከራከርኩት ጳውሎስም የሚያደርገው ሮሜ ላይ ጳውሎስም ነው የሚለው አይደለ? ወንጌሉ ስለማን ነው የሚለው?
ጳውሎስ ወንጌሉ የሚተነተንበትን ባክግራውንድ ወይም ደግሞ ከኋላ ያለውን መጽሐፍ ይነግረናል። ኢየሱስ መተርጎም ያለበት እንደ ቅዱሳት መጽሐፍት ነው። ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ። ስለዚህ ወንጌል በነቢያቱ በኩል በቅዱሳት መጽሐፍት አስቀድሞ ተስፋ ተሰጠ። ወንጌሉም ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። እንደ ቅዱሳት መጽሐፍት የተሰጠ ነው። ምክንያቱም ወደ ግሪክ ከወሰድነው ወንጌሉን እንደ ግሪኮች ትርጓሜ ሊሰጥ ነው። ጌታ ኢየሱስ የፍልስፍና ጥያቄ ሊፈታ እንዳልመጣ እናውቃለን። የፍልስፍና ጥያቄ በውስጡ ሊመለስ እንደሚችል ግልጽ ነው። ነገር ግን ይህ መሲህ የአይሁድ መሲህ ነው፣ ካህን ነው። የሆነ ሎጂክ ፊሎሶፊካል ጥያቄ ለመመለስ የተገለጠ አይደለም። ከእግዚአብሔር ጋር የተጣሉ ኃጢአተኞችን ለማስታረቅ የመጣ ካህን ነው አይደለ? ዮሐንስም እንደሚናገረው ከታች ስትሄዱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ስለዚህ ጥያቄው የአይሁዳውያንን የእግዚአብሔርን ሕዝብ በወንጌል ተስፋ የኖሩ ሰዎችን ጥያቄ ለመመለስ የተገለጠ መሲህ ነው። ይሄ ለግሪኮች እንዳንጎትተው ያደርገናል። ነገር ግን የሁሉ ነገር ብርሃን ደግሞ ጌታ ኢየሱስ እንደመሆኑ የግሪኮችንም ጥያቄ እንደሚመልስ መካድ አንችልም። ስለዚህ ጥያቄው ዳይሬክትሊ ለግሪኮች የግሪኮችን ተውሶ እየመለሰ አይደለም። ምክንያቱም ያንን ለማስረዳትም እሞክራለሁ። ምክንያቱም አሁንም ቃል የሚለውን ዲፋይን እያደረኩ አይደለም፣ አልገለጥኩላችሁም። እያልክ ያለሁት እንዴት መተርጎም እንዳለበት ብቻ ነው እያወራ ያለሁት። እሱን ስናገር ደግሞ ለምን ቃል የሚለው ከግሪኮች አልፎ እንደሚሄድ ታያላችሁ። የግሪኮችን ጥያቄ ከመመለስ እንደሚያልፍ ማለት ነው። በዛ ውስጥ ግን የግሪኮችን ጥያቄ አይመልስም ማለት አንችልም። ወንጌሉ ምክንያቱም በጨለማ ለሚንከራተት ሁሉ የእግዚአብሔርን ብርሃን የሚያሳይ የእግዚአብሔር ልጅ ስለሆነ ማለት ነው ጌታ ኢየሱስ። ቃል ማለት ትርጉሙ ምንድን ነው? ስለዚህ ቀላሉ ነገር እሱ ነው። ካልቪን፣ ፒንክ፣ ሌሎችም ስማቸውን ብዙ ኢንተርቴን አላደረግም እንደዚህ ነው የሚሉት። እቺ ጠቅልል ስትደረግ ቃል የአንድ ሰው ራሱን የሚገልጽበት ብቸኛ መንገድ ነው። ማለትም ያው ቋንቋ ነው። ናቹራል በሆነው ሰዎች ጆሮአቸው ካላመማቸው ወይ አንደበታቸው ችግር ካሌለበት በስተቀር በሰዎች ለተቀን መስተጋብር ውስጥ ቃላቶች ራሳችንን የምናስረዳበት፣ ራሳችንን የምንገልጥበት፣ የልባችንን አእምሮ ወደ ውጭ የምናወጣበት ነገር ነው። ፒንክ a word is medium of manifestation። ቃላት ራሳችንን የምንገልጥባቸው ቱቦ ናቸው፣ ሚዲየም ናቸው። እነሱን ተጠቅመን ነው ራሳችንን የምንገልጸው። ምን ማለት ነው እሱ? I have in my mind a thought። አእምሮዬ ውስጥ ሀሳብ አለ። but others know not its nature። ምን እያሰብኩ እንደሆነ ማንም ያውቅ የለም። but the moment I clothe that thought in words it becomes cognizable። አፌን ስከፍት አእምሮዬ ውስጥ ያለውን ነገር እያወጣው፣ ልቤ ውስጥ ያለውን ነገር እያወጣው፣ በዛ ውስጥ እኔን ማየት ትጀምራላችሁ ማለት ነው። words then make objective unseen thoughts። ቃላቶች የማይታየውን ነገር ወደ ብርሃን ያወጣሉ፣ ማየት ትጀምራላችሁ። this is precisely what the Lord Jesus has done። ጌታ ኢየሱስ ያረገው ይሄንን ነው። እኔ ግን ያረገው ይሄንን ነው አልላችሁም። ማንነቱ ይሄ ነው። ይሄ ከማድረግ ጋር አይገናኝማ። ወስዶ ፍጥረት ከመጀመሩም በፊት በዘላለም ውስጥ he was the word ነው፣ ቃል ነው የነበረው። ምን ማለት ነው? ኢየሱስ እዚህ ጋር በኋላ መለስበታል። ኢየሱስ እግዚአብሔርን ገለጠልን ስንል በታሪክ ውስጥ ገለጠልንና ቃል ሆነ አይደለም የምንለው፣ ቃል ስለሆነ ነው የገለጠው ነው ዮሐንስ የሚለው። እሱን ቁጥር 18 ስናይ እናያለን በደንብ። ያ ማለት ጌታ ኢየሱስ በታሪክ ውስጥ መጥቶ እግዚአብሔር ማን እንደሆነ ስላሳየን፣ በእርሱ ውስጥ እግዚአብሔርን ስላየን ሳይሆን በመጀመሪያም እሱ ቃል ስለነበረ ነው እዚህ ላይ ትርጉም ያገኘ ነው። ምን ማለት ነው? ወደታች ሄድ አወራለሁ። አሁን ግን የቃልን ትርጓሜ ብቻ ይዘን እንቀጥል። ካልቪን ቃላትን በተመለከተ ምን ይላል? as speech is said to be among men the image of the mind። እንደምታውቁት ንግግር የሰዎች የአእምሮ ምሳሌ ነው፣ ኢሜጅ ነው፣ ፎቶ ነው የሰዎች አእምሮ። so it is not inappropriate to apply this to God
and to say that he reveals himself to us by his speech. ስለዚህ ስለ እግዚአብሔርም ካወራን እግዚአብሔር ራሱን የሚገልጠው በቃል ነው። ጥያቄው በእኛ ቃል መካከልና በእግዚአብሔር ቃል መካከል ያለው ልዩነት ምንድነው? አንድ ነገር እዚህ ጋር እንዳንሳሳት፣ እግዚአብሔር መንፈስ ነው። እዚህ እግዚአብሔር ድምፅ የለውም። ምን እያደረገ ነው ዮሐንስ ካላችሁ፣ በእኛ ቋንቋ ውስጥ ቃላቶች እኛን የምንገልጥባቸው ነገሮች ናቸው። እግዚአብሔር ጋር ሲመጣ እግዚአብሔር ያወራል እያለን አይደለም ያለ ነው። እግዚአብሔር እና ወልድ ያለው ግንኙነት ምንድን ነው ካላችሁ፣ የእግዚአብሔር መገለጥ ያለው በልጁ ውስጥ ነው እያለ ነው። ልጁ የእግዚአብሔር መገለጥ ነው፣ የእግዚአብሔር ንግግር ነው እያለ ነው። ምን ማለታችን? እግዚአብሔር ያወራል ማለታችን አይደለም። ይህን ካልቪን የሚጠቀመውን ነገር ላወራና ምን ማለት እንደሆነ እናስብ። ያለን ያለን እግዚአብሔር ይናገራል እያለን አይደለም። ተጠንቀቁ። እዚህ ላይ ያ ማለት አይናገርም ማለታችንም አይደለም። ግን ቃል የሚለው ትርጉም ከመገለጥ አንፃር ነው። ቃል የሰዎችን እውነታ ማለትም ሰዎች አእምሯቸው ውስጥ ያለው ነገር እንደሚገልጡት እግዚአብሔር ራሱን የሚገልጥበት መገለጫው ቃል ነው። ይሄ ደግሞ ወደ ሆነ ስህተት ሊመራን ይችላል። ሁለተኛው ሐረግ እሱን ነው በፍጥነት የሚይዘን። እሱን እመጣለሁ። ግን ምን ማለት ነው ካላችሁ፣ ካልቪን እንደዚህ ይላል። የሚገርም ነገር እግዚአብሔር ይረዳቸዋል ብዬ ተስፋ አደርጋለሁ እንድትረዱ። Now as God in creating the world revealed himself by that speech, so he formerly had him concealed with himself, so that there is a twofold relation, the former to God and the latter to man. ጌታ ኢየሱስ እግዚአብሔር የተገለጠው መቼ ነው ካላችሁ፣ ሰማይና ምድርን በፈጠረ ጊዜ ነው ይልና የእግዚአብሔር መገለጥ የምድርና የሰማይ ለመጀመሪያ ጊዜ መፈጠር እግዚአብሔር ወደ ብርሃን መጣ። እግዚአብሔር ወደ ብርሃን መጣ። ያ ማለት ተገለጠ። ኃይሉ ለዘላለም ተደብቆ የነበረው የእግዚአብሔር ማንነት በፍጥረት ተገለጠ። በዛ መገለጥ ውስጥ ማን ነበረ ካላችሁ፣ በተፈጠረው ዓለምና በእግዚአብሔር መካከል ማን ነበረ ካላችሁ፣ ኢየሱስ ክርስቶስ ነበረ ነው። ያ ፕሮሰስ ላይ ያለው ጌታ ኢየሱስ ነው። ይቀጥልና እንደገና ሌላ ቦታ ላይ ደግሞ ይሄንኑ እዚህ ክፍል ላይ ምን እንደሚል ላንብብላችሁ ዝም ብዬ። But on matters so weighty we ought to employ more solid arguments, and indeed the argument which I have brought forward ought to be reckoned by as sufficient, namely that the evangelist sends us to the eternal secrets of God, that we may there learn that speech was as it were hidden before he revealed himself in the external structure of the world ይላል። ያን የተደበቀውን ማንነቱን በተፈጠረው ውጫዊ ዓለም ላይ ራሱን አሳየ፣ ወደ ውጭ አወጣ። በዛ ፕሮሰስ ውስጥ የእግዚአብሔር ቃል ማን ነው ካላችሁ፣ ኢየሱስ ክርስቶስ። ምን እያለ ነው? በተፈጠረው ዓለምና በእግዚአብሔር መካከል ያለው ቃል ጌታ ኢየሱስ ነው። የእግዚአብሔርን ኃይል የገለጠው ማለት ነው። ይሄ ወሳኝ ነው። ዮሐንስ ምን እያደረገ ነው ካላችሁኝ፣ ይህን ሰጥቼ በኋላ እመለሳለሁ። ለዚህ ነው በእግዚአብሔር ልጅ ላይ ልባችንን የምንጥለው። ይህ የተፈጠረው የመጀመሪያው ዓለም ላይ እርሱ ከሆነ ቃሉ አሁንም በወንጌሉ ዳግም ሊፈጥረን ይችላል ማለት ነው። ዮሐንስ እሱን ነው እያሰበ ያለው፣ ወደዛ ነው እየተንደረደረ ያለው። ዛሬ ብንችል ወደ ታች ብሄድ ደስ ባለኝ፣ እስከ ቁጥር 5 ያንን እንዴት እንደሚደረድረው ማለት ነው። ምን ማለት ነው እሱ? አሁንም እናቅልለው ከተባለ እግዚአብሔር ይሄን ያዙ። የእግዚአብሔር የትኛዎቹም አካሄዶቹ ወደ ውጭ የሚወጡት በልጁ በኩል ነው። ወደ ውጭ ስንል ከዛ ከጊዜ የሚወጣ አይደል? እግዚአብሔር በምንም ውስጥ አይኖርም አይደል? እግዚአብሔር ስሉስ አምላክ በምንም ውስጥ አይኖርም። ያ ኢንተርናል የሆነ ውስጣዊ የሆነ የእግዚአብሔር ግንኙነት አለ። የእግዚአብሔር ሰርክል ማንም የማያውቀው ልንረዳውም የማንችለው ማለት ነው። እግዚአብሔር ግን ያንን ግንኙነቱን ወደ ብርሃን አወጣ። በዚህ አካሄድ ውስጥ ኢየሱስ ክርስቶስ የእግዚአብሔር
ወደ ውጭ ራሱን የመክፈቻ አካል። ስለዚህ ኢየሱስ በመስቀሉ ላይ ብቻ ሳይሆን በፍጥረትም የነበረውን ቦታ ነው ዮሐንስ እያሳየ ያለው። በፍጥረት ላይ ብቻ ሳይሆን በዘላለም በእግዚአብሔር ግንኙነት ውስጥ ራሱ he is the word የእግዚአብሔር መገለጥ ያለው በእርሱ ነው። እግዚአብሔር ራሱን ወደ ውጭ አወጣ ማለት ከዛ ግንኙነቱ ወደ ብርሃን ሲወጣ በልጁ በኩል ነው ወደ ብርሃን የሚወጣ። ስለዚህ የመጀመሪያው ፍጥረት ላይ የሆነው እሱ ነው። ፒንክ ምን ይላል? in Christ and nowhere else is God fully and finally told out እግዚአብሔር በልጁ በክርስቶስ በኩል ብቻ ነው በሙላትና ለመጨረሻ ጊዜ የተገለጠው። እሱን እንግዲህ የወንጌል መገለጥ ነው ፒንክ እያሰበ ያለው። እኔ ግን የመጀመሪያውን ፍጥረት ነው ከካልቪን ጋር እያሰብኩ ብሄድ ምሻለኝ። የሁለተኛው መገለጡ የተመሰረተው በመጀመሪያው በሆነው ታሪክ ውስጥ ነው። ይህ መገለጥ እንዴት ወደ ድነት እንዳላመጣ ይናገራል። ዮሐንስ ቁጥር 5 ላይ ወደ ብርሃን በጨለማ ያበራው ጨለማም አላሸነፈውም የሚለው እኔም ተረጉሞ ካልቪን ጋር የሚሄደው ብርሃንም ጨለማ ብርሃንን ኮንፍረንት ማድረግ አልቻለም። ለዚህ ነው ካልቪን ይላል ሁለተኛውን የማገልገል አገልግሎቱን። ስለዚህ ፍጥረቱን ያንን ተወና ይሄ ለሰዎች ብርሃንን ሊረዱ ስላልቻሉ ቃልም ስጋ ሆነ ይላል። ሁለተኛውን አገልግሎቱን የወሰደው የመጀመሪያው አገልግሎቱ በኃጢአት ምክንያት ስላልበቃ ነው ይላል። እኔም እንደሱ ነው። ምክንያቱም ዮሐንስ እየተንደረደረ ነው ብዬ ነው ማስበው። ይህንን መገለጡ ላይ ልባችንን እንድንጥል የሚያደርገው ኢየሱስ ከእግዚአብሔር ጋር ባለው ግንኙነቱ ያለውን ማንነቱን ለማሳየት ነው የፈለገው። እኔ እንደ አርተር ፒንክ ከወንጌሉ አንጻር ብቻ አይደለም ክርስቶስ የእግዚአብሔር ሙሉ መገለጥ ነው። እግዚአብሔር የትኛውም መገለጡ ላይ ልጁ የእግዚአብሔር ስፒች ነው፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ሳይሆን የእግዚአብሔር ቃል አይደለም ራሱ የሚለው ቃል ነው የሚለው በራሱ ችሎ። ምክንያቱም ሁለተኛው ረግ እሱን ስለሚያወራ አልነካውም። Christ then is the one who made the incomprehensible God intelligible በፍጥረትም በአድኖትም ስራ። ምን ማለት ነው? ሮሜ ምዕራፍ 1 ላይ ጳውሎስ የሚናገረውን ስለ እግዚአብሔር በፍጥረት መገለጥን ከተመለከታችሁ ሙሉ መገለጥ ነው አይልም ጳውሎስ አይደለ? ምዕራፍ 1 ላይ በክፋታቸውና እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው፣ ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታል። ግን ጳውሎስ ይጠነቀቃል አይደለም? ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህም ሰዎች ማመካኛ የላቸውም። ቁጥር 21 እግዚአብሔርን ቢያውቁም እንኳ እንደ አምላክነቱ አላከበሩትም። እዚህ ላይ ሊታወቅ የሚቻለው ነው የሚለው። ስለዚህ እግዚአብሔር በፍጥረት ውስጥ የተገለጠው እግዚአብሔር is not all he is። እሱን እንዳንሳሳት አይደለ? ፍጥረት እግዚአብሔር ራሱን የገለጠበት ነው፣ ግን እግዚአብሔር ሙሉ ይሄ ነው ብላችሁ እንዳትታለሉ ነው። ያንንም ያሳካው ማን ነው? ጌታ ኢየሱስ ነው ማለት ነው። ያ ማለት በፍጥረት ውስጥ የእግዚአብሔርን ታማኝነትን እንድናይ ኢንተለጀብል ያደረገው ኢየሱስ ነው። ወደ ብርሃን እግዚአብሔርን ያመጣው የድነትን ይሄ ካህናዊ የሆነውን ስራውን አይደለም፣ የመጀመሪያውን ፍጥረት ስራ ውስጥ ያለውን ቦታ ነው እያወራን ያለ ነው። ስለዚህ በዚህ ረገድ እግዚአብሔርን ሊታወቅ የሚችል እንዲሆን በፍጥረት መገለጥ ውስጥ ወደ ብርሃን ያመጣው የእግዚአብሔርን ኃይል፣ አምላክነቱን፣ ታላቅነቱን ክርስቶስ ኢየሱስ ነው። በዚህ ረገድ ዘፍጥረት ላይ ስለዚህ ምን እያለ ነው ዮሐንስ ካላችሁ ቀለል ባለ ቋንቋ እንግዲህ አሁን ወደ ኋላ ተመልሼ እላችኋለሁ። እንግዲህ ማንም ሊረዳኝ በሚችል መልክ በዚህ መንገድ በቀላሉ ከያዛችሁ በቂ ነው። እሱም ዘፍጥረት ምዕራፍ 1 ቁጥር 3 ከዚያም እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። ከዛ ደግሞ ቁጥር 1:11 እግዚአብሔር ምድር እጽዋትንም እንደ ወገናቸው ዘር የሚሰጡ ተክሎችንም በምድር ላይ ዘር ያዘሉ ፍሬ የሚያፈሩ ዛፎችን እንደ የወገናቸው ታብቅል አለ፣ እንዳለውም ሆነ።
ከዛ ዘፍጥረት ምዕራፍ ቁጥር 15 24 30 ድረስ ይሄዳል። ጥያቄው ኦነስትሊ በቅንነት ምንድን ነው ያ ቃል? ድምፅ ነበረ? የሆነ ኢኮ? እግዚአብሔር እንዳልኳችሁ ያ አካል ኢየሱስ ነው እያለ ያለው። ያ እግዚአብሔር የሚናገረው አካል ከእግዚአብሔር ድምፅ አይደለም እየወጣ ነው እያለ ያለው። ለእኛ በሚገባን ቋንቋ ነው እየተጻፈ ያለው እንጂ እያለ ያለው በእግዚአብሔር የፍጥረት ስራ ውስጥ የእግዚአብሔር መገለጥ በልጁ በኩል ነው። ታሰት እሱ ዮሐንስ ያ ቃል እግዚአብሔር ነው፣ እሱም ኢየሱስ ክርስቶስ ነው እያለ ነው። ዘፍጥረት ላይ የዘፍጥረት መጽሐፍን ዮሐንስ ወንጌልን ይዘን እንድናነብ ኢንካሬጅ እያደረገ ነው ዮሐንስ። ስለዚህ እሱን እያደረገ ያለው ማለት ነው። ቃል ይሁን ሲል ይሆናል። ድምፅ አይደለም የሚያወጣው። ለምን መሰላችሁ? ይሄን ምለው እኛ ለምሳሌ የወንጌሉን ድምፅ በክርስቶስ ኢየሱስ ወንጌል ውስጥ እየሰማን ነው አይደለ? ምንድነው ግን እየሆነ ያለው? ያ አሁንም የወንጌሉ ቃል ጌታ ኢየሱስ ነው። ዳግም ልደትን በሰዎች ልብ ውስጥ ሲያርፍ ይመስል ጳውሎስ ከዛ ጋር ነው የሚያገናኘው የወንጌል ስብከትንም። ሁለተኛ ቆሮንቶስ ምዕራፍ 4 ላይ በመጀመሪያ ምን ይሁን ያለ ብርሃን ይብራ ያለ እግዚአብሔር ጨለማ በሆነው ልባችን ውስጥ ምን ሆኗል? በርቷል። በጌታችን በኢየሱስ ክርስቶስ በኩል የእግዚአብሔር ብርሃን በፊቱ ያበራል። ልባችን ውስጥ ያ ነው ሀፐን ያደረገው ይላል። ልክ ያ አካሄድ ፍጥረት ላይ ይብራ እንዳለው አሁንም አብርቷል ልባችን ውስጥ። ግን የሆነ የሚታይ ድምፅ አልሰማንም። እሱ አካል ነው እያለ ነው ዮሐንስ። እናንተ እንደምታስቡት ድምፅ እንዳይመስላችሁ፣ የሆነ አካል እግዚአብሔር እቅዶቹን ይነግረውና ሄዶ ይፈጽማል እያለ ነው ዮሐንስ። ያ እነዛ ቃላቶች አልነበሩም። እግዚአብሔር ፈቃዱን ያስባል፣ ክርስቶስ ሄዶ የእግዚአብሔር ልጅ ይፈጽማቸዋል። እሷን ትርጉም ከያዛችሁ ቃል ማለት ምን እንደሆነ አግኝታችኋል ማለት ነው። ልክ እናንተ የሆነ ነገር እንዲመጣላችሁ ስትፈልጉ ና ሂድ ይህም ፈልጋለሁ እንደምትሉ እግዚአብሔር የሚያስባቸውን እቅዶችን ሁሉ ከእግዚአብሔር ወስዶ ወደ እውነታው የሚያመጣው አካል ነው። ስለዚህ እነዛ ቃሎች አድርጋችሁ አትዩዋቸው ነው እያለ ያለው። ያንን እንግዲህ ጳውሎስም እንደሚል ትመለከታላችሁ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 8 ላይ ስለ ኢየሱስ ክርስቶስና ስለ እግዚአብሔር አባት ሲያወራ በእግዚአብሔርና በልጁ መካከል ስላለው ግንኙነት ሲናገር ቁጥር 6 ላይ ለእኛ ግን ሁሉም ነገር ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን። ደግሞም ሁሉም ነገር የትኛውንም በሉ የድነትም በሉ የፍጥረትንም በሉ ደግሞም ሁሉም ነገር በእርሱ አማካኝነት የሆነ የተፈጠረው ዓለም በሉ አሁን በወንጌል ውስጥም እየሆነ ያለው እኛም በእርሱ አማካኝነት የሆን አንድ ጌታ ኢየሱስ ክርስቶስ አለን ይላል። ሁለተኛ ቆሮንቶስ ላይም ስለ ኢየሱስ ስራ በእግዚአብሔርና በክርስቶስ መካከል ስላለው ግንኙነት ሲያወራ ምዕራፍ 1 ቁጥር 20 ሁለተኛ ቆሮንቶስ በእግዚአብሔር የተሰጡ ተስፋዎች ሁሉ አዎን የሚሆኑት በእርሱ ነውና እኛም በእርሱ አማካኝነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ይሄ ኢየሱስ ክርስቶስ ነው አይደል? ቁጥር 18 ወደ ላይ ሄዶ እግዚአብሔር ታማኝ እንደሆነ ሁሉ ለእናንተ የምንናገረው ቃላችን አዎንና አይደለም ሊሆን አይችልም። ምክንያቱም እኔም ሆኑ ሲላስና ጢሞቴዎስ እኛ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱ ዘወትር አዎን ነው ይላል። አዎን ነው። የእግዚአብሔር ሐሳቦች የእግዚአብሔር ፈቃዶች ሁሉ የሚፈጸሙበት አካል ነው ጌታ ኢየሱስ ክርስቶስ። ይህ የእግዚአብሔር ልጅ ማለት ነው። ስለዚህ ዮሐንስ ዘፍጥረትን ሄዳችሁ ስታነቡ ይህን ጥያቄ ካላነሳችሁ ሰነፍ ናችሁ አይደለ? ይህ ቃል ምንድን ነው ካላላችሁ ዮሐንስ እሱን ይመልስልናል ማለት ነው። የእግዚአብሔር መገለጥ ነው፣ የእግዚአብሔር ሰልፍ ኤክስፕሬሽን ነው። ጌታ ኢየሱስ ክርስቶስ ስንል የእግዚአብሔር ስራዎችን ሁሉ ወደ እውነታ የሚያመጣው ይህ ቃል ነው። በዚህ ረገድ እግዚአብሔር ከኋላ ነው ማለት ነው። በልጁ በኩል ነው ሁሉን ነገር የሚያደርገው። እግዚአብሔር ወደ ብርሃን ወጥቶ አያውቅም አይደለ? ኢየሱስ ነው ከፊት ያለው ሁሌ። ምክንያቱም ለምንድን ነው ያ ቦታ ለሱ ያለው? ከዘላለም ይሄ ነው ማንነቱ ቃል። ምክንያቱም ከዘላለም እንደነበረ የምታውቁት በመጀመሪያ ቃል ነበር ነው። ማንነቱ ፍጥረትን ሲፈጥር አይደለም ቃል ወደ መሆን የመጣው፣ ቃል ስለነበረ ነው ሁሉን በእርሱ በኩል የተፈጠረው።
ኢሚዲየትሊ ግን ፈጥኖ ምን ይላል? አእምሯችን ምን ሊያስብ ነው? እግዚአብሔር ትልቅ አካል ይሆንና የሆነ ድምፆች ከእርሱ ይወጣሉ ብላችሁ እንዳታስቡ፣ በፍጥነት ቃልም ከእግዚአብሔር ጋር ነበረ ነው የሚለው። ከእግዚአብሔር የሚወጣ ራሱ አይደለም። በዚህ ረገድ ይህ ሊያስደንቀን ይገባል። ይህን እኔ አይደለም የምለው፣ እዚህ ጋር አንብላችኋለሁ ይህን የሚሉትን። ያ ማለት ክርስቶስ ከአብ የተወለደ አይደለም እያልን አይደለም። ነገር ግን ስለ እሱነቱ ግን ካወራችሁ በዚህ መንገድ አይደለም ከእግዚአብሔር ጋር የሚገናኘው። And the word was with God. እዚህ ጋር ሊያስደንቀን ይገባል። ይህ ቃል ማን ነው ብላችሁ ከጠየቃችሁ ብዙ ሰው ሊያነብ የሚችለው እንዴት ነው? በመጀመሪያ ቃል ነበር ከተባለ ኦኬ፣ ቃል የሚለው ባይገባኝም ከሁሉ ነገር በፊት የነበረው እግዚአብሔር እንደሆነ አውቃለሁ ብላችሁ ልታልፉ ስትሉ አይደለም፣ ቃልም ከእግዚአብሔር ጋር ነበረ ወይ በእግዚአብሔር ዘንድ ነበረ ይልና እናንተ እንደምታስቡት አይሁዳውያን እንደሚያስቡት አንዳንዶቹ ሞኖቴይስቲክ የሆኑ ከእግዚአብሔር እውነትን ሳያውቁ እንደጠፉቱ አንድ እግዚአብሔር በአካል ደረጃ አንድ እግዚአብሔር አይደለም ያለው። እናንተ ልትሄዱ የምትችሉትን ቦታ አውቀዋለሁ፣ ቃልም በእግዚአብሔር ዘንድ ነበረ የሚለውን ኢሚዲየትሊ የሚያመጣው ከሁሉ ነገር በፊት የነበረው ቃል ነው። እንዴ እግዚአብሔር ነው አውቄዋለሁ ጉድ ብሎ ሊሄዱ ሲሉ አይደለም፣ በእግዚአብሔር ዘንድ የነበረ ሌላ አካል አለ እያለ ይህ ቦምብ ነው አይደለ? ለአይሁዳዊ ሞኖቴይስቲክ የሆነ ማለትም አንድ አካል ብቻ ነው አለ ብለው ለሚያምኑ ሰዎች የትልቅ ሐሰተኛ ንግግር ነው። አይሁዳውያን አንዱ ጌታ ኢየሱስንም ሊገሉ የፈለጉበት ምክንያት፣ ክርስትናንም ደግሞ ያሳደዱበት ምክንያት ይሄ ብላስፌሚ ነው፣ ይሄ ሐሰተኛ ትምህርት ነው ብለው ስላመኑ ነው። ሞሮለስ የጳውሎስም ቁጣ ከዚህ የመጣ ነው ብለን ልናስብ እንችላለን አይደለ? ቤተክርስቲያንን ያሳድድ የነበረው እነዚህ መናፍቃን ብሎ አንድ በናዝሬት የተወለደ አንድ አናጺ ልጅ እንዴት ነው አምላክ ነው የሚሉት? እኛ ከአንዱ ከእውነተኛው አምላክ በስተቀር ሌላ አናቅም ከሚል ማለት ነው። ዮሐንስ በዚህ ረገድ የእግዚአብሔር ቃል የሆነውን ክርስቶስን በእግዚአብሔር ውስጥ ራሱ አይከተውም ይላል። ፒንክ መታየት አለበት፣ ምክንያቱም አካል ነው። ለምን? ቃልም በእግዚአብሔር ዘንድ ነበረ ወይ ጋር ነበረ። ጋር ነበረ የሚለው ምን ማለት ነው? አንደኛ ይህ ቃል የሚያሳየን ከእግዚአብሔር የተለየ አካል እንደሆነ አይደለ? በጣም ቀላል ቋንቋ ነው። with God ጋር ነበር። ይህን ኦሪጂናል ግሪክ ላይ ሄዳችሁ ማየት ትችላላችሁ። እግዚአብሔር አለ፣ ቃልም በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር ነበር። ስለዚህ በምንም መንገድ እግዚአብሔር ቃል ነው ልትሉ አትችሉ። ማለትም አሁን ባለው ልብ ማለት ነው። ስለዚህ ጋር የምትሏ በቃ መዋሸት በማትችሉት ልክ ከእግዚአብሔር ጎን የነበረ ነው። ራሱ ሁለት አካል አደረገው ማለት ነው። ፒንክ that it is here said the word was with God tells of his separate personality. He was not in God but with God. ኢየሱስን ይህን ቃል ኢየሱስ ነው የሚለው እንተወው፣ በኋላ እናመጣዋለን ከዮሐንስ ጋር ቀስ ብለን ሄደን። ይህ ቃል ከእግዚአብሔር ተለይቶ የራሱ የሆነ አካል አለው። በእግዚአብሔር ውስጥ ነበር አይልም፣ ኢቭን ከእግዚአብሔር ጋር ነበር ይላል። He was not in God but with God. ሌላው ይላል ፒንክ በጣም ይህን በደንብ ማየት አለባቸው ይላል። ደግሞ በጣም ገርሞኛል። Observe too, it doesn't say and God was with God. ይህን በደንብ ተመልከቱ። እግዚአብሔር ከእግዚአብሔር ጋር ነበረ አይልም። ሐሰት ነው እሱ። For while there is a plurality of person in the Godhead, ለምን ካላችሁ ምንም እንኳን በእግዚአብሔር ገጸ መለኮት in the Godhead የአካላት ሶስትነት ቢኖርም but there is but one God. የአምላክነት ማንነት ግን አንድ ብቻ ነው። Therefore, the meaneth accuracy of the word was with God. በጥንቃቄ የተባለው ማለት ነው። ምክንያቱም God was with God ከተባለ ዲስቲንክሽን ይጠፋል። ሁለት እግዚአብሔሮች ልናደርግ ነው ማለትም ሶስት አካላት አሉ፣ ግን አንድ እግዚአብሔር ነው ያለው የምንለው አይደለም። ስለዚህ ሶስተኛው ሐረግ ደግሞ እዚህ ጋር ሊመጣ የሚችል ጥያቄ ትመልሳለች።
በኋላ እናየዋለን። ስለዚህ ይሄ ራሱ መታየት አለበት። ሶስት እግዚአብሔሮች አሉ አንልም፣ ሁለት እግዚአብሔሮች አሉ አንልም። አንድ እግዚአብሔር አለ፣ በሶስት አካላት ይኖራል ነው የምንለው። በዚህ ረገድ ቃል በእግዚአብሔር ዘንድ ነበር ይላል። ስለ ቃሉ ማንነት ግን ከጠየቃችሁ ደግሞ ይሄድና ሶስተኛው ሐረግ ላይ ይመልሳል ማለት ነው። ሁለተኛ ደግሞ እዚች ላይ መታየት ያለበት ከእግዚአብሔር ዘንድ የሚወጣ ነገር ሳይሆን ከዘላለም የነበረ ነው በማለት ይናገራል። ምክንያቱም ቁጥር 1 ላይ ያለችዋን በመጀመሪያ ቃል ነበር ምትላል ነበረን ይዛችሁ ሁለተኛው ሐረግ ላይ ከሄዳችሁ ከእግዚአብሔር ጋር የነበረው መቼ ነው ካላችሁ ከዘላለም ከእግዚአብሔር ጋር ነበረ ነው የሚሆነው። ስለዚህ ጅማሬ የለውም። እግዚአብሔር ልጅ ቢኖረኝ ወይ ቃል ቢኖረኝ ጥሩ ነው እስቲ ያለበት ጊዜ የለም። he was from eternity ከዘላለም ከእግዚአብሔር ጋር ነበረ። ሶስተኛ በግሪኩ እዚህ ጋር ያለው ልጁ ከእግዚአብሔር ጋር ያለውን ግንኙነትንም ጭምር ያሳያል። አሜን። ቃሉ ከእግዚአብሔር ጋር ያለውን ማለትም ወደ እግዚአብሔር ልክ የግሪኩ ቃል አብዛኞቹ አይ ቲንክ 4-3 የሚሆኑት የእግዚአብሔር መካከል ደግሞ እንደምናስበው ለዚህ ቃል የተጠቀመው አሉ አብረው ከሚለው ይልቅ ወደ እግዚአብሔር ቲልት እንደሚያደርግ በአብና በቃል መካከል ያለውን ግንኙነት በእግዚአብሔር መካከል ያለውን ሲያወራ ወደ አንድነት የሚያደላ ቃል ይጠቀማሉ። ለምን? ላውሞሪስ there John established the personal existence of the word ቃሉ በራሱ የሚቆም አካል ያለው እንደሆነ ነገረን። now he goes on to the word's personal character and relation to the father እዚህ ላይ ላውሞሪስ ይሄ እግዚአብሔር የተባለው አባት ነው ይላል። ፒንክ ግን እኔ አይመስለኝም ይላል። ምክንያቱም የእግዚአብሔር መንፈስ ፕሪሳይዝ በሆነ መንገድ ነው ይህን ቦታ ያሰፈረው። ምክንያቱም መንፈስ ቅዱስ እንዴት ልንወስደው ነው በማለት ማለት ነው። ስለዚህ እግዚአብሔር የሚለውን አብም መንፈስ ቅዱስ ጋር ያለውን ግንኙነት ነው ብለን ነው ማሰብ ያለብን በማለት ይሄዳል። ይሄን አነባዋለሁ ወደታች ሲሄድ። አሁን ግን ይሄኛውን ነጥብ ብቻ ይዘን እንሂድ። ይሄ ቃል ከእግዚአብሔር ጋር ያለው ግንኙነቱ እንዴት ነው? Not only did the word exist in the beginning, but he existed in closest possible connection with the Father. ይሄ with የምትለዋ እጅግ በጣም የጠበቀን ግንኙነት የምትገልጥ ቃል ነው። እንዲያውም አንደኛው ኮሜንታተር ልክ በአንድ በሚዋደዱ ሁለት ፍቅረኛሞች መካከል ያለውን መዋደድና አንድነትን የተሸከመ አይነት ቃል ነው በማለት ይናገራሉ። ይህም ለድነታችን ወሳኝ ነው። አዳኛችን ነው እያለን ያለነው አንድ የሰፈር ድሩዬን አይደለም፣ አንድ ፈላስፋ ነኝ የሚል ሰውን አይደለም ማለት ነው። ምክንያቱም ዮሐንስ ልባችን በዚህ አዳኝ ላይ ማረፍ ያለበትን ምክንያት ነው እያሳየ ያለው በሁሉም ውስጥ ማለት ነው። አዳኝ ነው እያለን ያለነው ከዘላለም ፍጥረትን የፈጠረው ነው። ስለዚህ ዛሬ የወደቀውን ዓለም የወደመውን ዓለም መዋጀት የሚችል አካል ነው ስንል ማሳፈር የሌለበት ከዘላለም ካለው ማንነት የተነሳ ነው። ከዛ በላይ ደግሞ መገለጥ ውስጥ ደግሞ ፍጹም የእግዚአብሔር መገለጥ ያለበት ቃል ነው። ቅድም እንዳወራው ሰው በውስጥ ታዋቂነት ዮሐንስ ተሸክሞት እየሄደ ያለው ኮንተንት አለው። ካልቪን እንዳለው ካልቪን ጌታ ኢየሱስ ክርስቶስ እንዴት ወሳኝ አዳኝ እንደሆነ ለማሳየት ነው የሚሄደው ይላል። ስናነበው መካከለኛዊ በሆኑ አገልግሎቱ እንዴት ኢየሱስ ለኛ ትልቅ ዋስትና እንደሆነ ነው ዮሐንስ ሊያሳይ የሚፈልገው ነው። ለኛ ይህም ወሳኝ ነው። ከቃል ከእግዚአብሔር ጋር ነበር የሚለው ነፍሳችን በዚህ እውነት ላይ ታርፋለች። አምኜው እየሄድክ ያለሁት ተስፋ የሰጠኝ ወደ እኔ ኑ፣ ወደ እግዚአብሔር አደርሳቸዋለሁ፣ ተማመኑብኝ፣ ስሙኝ፣ የህይወትን ረፍት እሰጣቸዋለሁ እያለ ያለው አካል ከእግዚአብሔር ጋር የነበረ በእግዚአብሔር ቅዱስ ማደሪያ ላይ ያለ አካል። ይሄ ትልቅ ነገር ነው። ዮሐንስ ወንጌል ምዕራፍ 1:18 ላይ ወደታች ስትሄዱ እንደምታዩት ከእግዚአብሔር እቅፍ የመጣ አዳኝ መሆኑን ጭምር ልባችን እንዲረጋጋ ይናገራል። ያድነኛል ብለን እየያዝን ያለነው ፈላስፋን አይደለም፣ እንደ ሙሴ አይነትም አዳኝ አይደለም። በዚህ ዮሐንስ ወንጌል ላይ እንደምታዩት ክርስቶስን ከፍ ያደርገዋል፣ ዋስትናን ከመስጠት አንጻር ማለት ነው። ከምድር የሆኑ በንቀት አይደለም። እነ ሙሴም ከምድር ናቸው፣ ነቢያቶቹም ከምድር ናቸው። በእርግጥ የሚናገሩት ሰማያዊ እውነት ቢሆን አሁን ግን እየሰማ ነው ያለው የእግዚአብሔርን የማዳንን መንገድ እየነገረን ያለው ቃል ከእግዚአብሔር ጋር የነበረው ይሄ ትልቅ ነገር ነው። ቅድም እንዳልኳችሁ በዘንድን የነበረው ነው የሚለው እንግዲህ ከዮሐንስ ወንጌል እዛው ላይ ምዕራፍ 1:18 አንጻር ሞሪስ የሚለው ነገር የተሻለ ነው። አባት ነው የሚለው ማለት ነው። ፒንክ ግን ምን ይላል?
Now mark here the marvelous accuracy of scripture. It is not said the word with the Father as we might have expected, but the word with God ነው የሚለው ይላል። እኛ በጣም የሚመስለን እግዚአብሔር አባት ጋር ነበረ ብለን ልናነብ ነው የምንከጅለው፣ ግን የእግዚአብሔር ቃልን አኪዩሬሲ ስልነት ተመልከቱ። ከእግዚአብሔር ጋር ነበር ይላል። ለምንድን ነው ይሄ ለኛ የሚጠቅመን ይልና the name God is common to the three persons of the Holy Trinity. የቅድስት ሥላሴ አምላክ የሚለው ስም ለሶስቱም አካላት የሚውል ስያሜ ነው ወይ ስም ነው፣ ማንነታቸውም ጭምር ነው። whereas the Father is a special title of the first person only. አባት የሚለው ግን የመጀመሪያው የሥላሴ አካል ታይትል እንደሆነ እናውቃለን አይደለ? God the Father ነው የምንለው ታይትል ነው። God the Father, God the Son፣ አብ እግዚአብሔር፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ወይ ደግሞ እግዚአብሔር መንፈስ ቅዱስ። ሶስቱንም አንድ የሚያደርግ አንድ ማንነት አላቸው። ሁሉ እኩል መሆን፣ ሁሉ በክብር እኩል መሆን። ከዛ ግን ሶስቱን ደግሞ የለያያቸው አባት መሆን፣ ልጅ መሆን፣ መንፈስ ቅዱስ መሆን ደግሞ የለያያቸው ነገር ነው። በዚህ ረገድ አባት ልጅ አይደለም፣ ልጅም አባት አይደለም። መንፈስ ቅዱስ አባት አይደለም፣ መንፈስ ቅዱስ ልጅ አይደለም። መንፈስ ቅዱስ ልጅም ወደዚህ አይደለም ማለት ነው። ይሄ የለያያቸው አካል ናቸው የምንለው ለዛ ነው። ነገር ግን ልዩነታቸው በዚህ እንደሆነ ሁሉ አንድነታቸው በአንድ ማንነት፣ ሶስቱም አንድ አይነት የመለኮትነት ባህሪ አላቸው። ስለዚህ በዚህ ረገድ እግዚአብሔር ማለቱን አቅልለን ማየት የለብንም ይላል። Had it said the word was with the Father, the Holy Spirit had been excluded. But with God takes in the word dwelling in eternal fellowship with both the Father and the Son. ልጅ ከአባትና ከመንፈስ ቅዱስ ጋር ባለው ግንኙነቱ ለዘላለም ቃል ስለሆነበት ማንነቱ ነው የሚያወራው። በዚህም ከእግዚአብሔር ጋር ያለውን ግንኙነት ከአብና ከወልድ ጋር ከመንፈስ ቅዱስ ጋር ያለውን በዚህ አንጻር እኔ ሁለቱንም ይሸከማል ብዬ አምናለሁ። ፒንክ ይላል። እኔ ደግሞ ሞር ዮሐንስ 1:18 ላይ ባለው መሰረት ስታይ በአባቱ እቅፍ የነበረው የምትለው አንድ አይነት ቃላትን ስለሚጠቀም አባት ነው የሚለው አይጎዳም ማለት እንችላለን። ፒንክም የሚለው ደግሞ የሚጣል አይደለም። ቃልም እግዚአብሔር ነበር ይላል። ይሄ ምንድን ነው የሚመልስልን? ሶስቱም ሰንሰለት ናቸው። አንደኛው በመጀመሪያ ቃል ነበር የሚለውን ይዘን ድምፅ እንዳናረገው ማለትም አንድ እግዚአብሔር አንድ አካል እንዳለ እንዳናስብ ፈጥኖ እኔ እንደምትሉት ሞኖቴይስቲክ በሆነ መንገድ አንድ አምላክ አለ ስል አንድ አካል አለ እያልኩ አይደለም። አንዱ በክርስቶስ ኢየሱስ መምጣት የተገለጠው ይሄ ነው። ቃልም በእግዚአብሔር ዘንድ ነበር። ሶስተኛ ላይ ግን አንድ አደጋ አለ። ታዲያ ቃል እግዚአብሔር አይደለም ወይ የሚል ጥያቄ ይመጣል። ከዛ ማንነት ልናወርደው ነው። ቃል የሚባል አካል አለ፣ እግዚአብሔር የሚባል አንድ ብቸኛ አካል አለ፣ ቃል የሚባል ደግሞ አነስ ያላለ እንዳትሉ ሶስተኛዋ ላይ ይሄድና በትክክል ቃል እግዚአብሔር ነበር ብሎ ደግሞ በእነዚህ ሶስት መስመሮች የክርስቶስ ኢየሱስን አምላክነት ያጸናል ማለት ነው። አይ ቲንክ ይሄ ዝም ብሎ የተጻፈ አይመስለኝም። ምክንያቱም ሰንሰለት ናት፣ ያውቃል ወዴት ሊመራ እንደሚችል ማለት ነው። ይሄ የሚያስገድል አይነት ንግግር እንደ አይሁዳዊ ማለት ነው አይደል? ቃሉ ከእግዚአብሔር ውስጥ የሚወጣ ነገር ነው አይልም። ኖ እሱ ራሱ ቃሉ እግዚአብሔር ነው ይላል። ፒንክሱን ይላል the word was not an emanation of God but God himself made manifest ይላል። ቃሉ ራሱ እግዚአብሔር ነው። ከእግዚአብሔር የሚወጣ ድምፅ ነው እንዳትሉ አይደለም። አንድ ከእግዚአብሔር ጋር ነበረ። እግዚአብሔር ይወጣል ከሚለው ይልቅ በእግዚአብሔር ውስጥም ነው ከማለት ይልቅ በእግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር ከዘላለም ነበረ። ሶስተኛው ላይ ግን ምን ሆነ? ቃሉ ራሱ እግዚአብሔር ነው አለ። ማን ላይ ያለችዋ አንድነታቸውን አያጠፋም ወይ የሚል ጥያቄ ሊመጣ ይችላል። ወደ መጨረሻዎቹ ካልቪን ግሪጎሪ ኦፍ ናይዛንዚያ የሚባል ሰውን ጠቅሶ የሚናገረውን አነባዋለሁ። ስለዚህ ስቴትመንት ሊዮን ሞሪስ ሚላል ቃልም እግዚአብሔር ነበር የሚለውን ይሄ በጣም ከባድ ንግግር ነው።
ከመጀመሪያዎቹ ሁለቱ የመጨረሻው ሶስተኛው በጣም ክብደት አለው ይላል። If that is staggering affirmation to us, there is no reason for thinking that it was any less so to the Jewish author of this gospel. ለእኛ ሊያስደነግጠን ይችላል። ይሄ ለእኛ ብቻ ይሄን ለሚጽፈው ለመልእክቱ ጸሐፊ ለዮሐንስ ራሱ ከባድ ንግግር ነው። ለምን ካላችሁ to the Jews of the day, monotheism was more than a belief commonly held. ለእነሱ እግዚአብሔር አንድ አካል ብቻ ነው የሚለው ዝም ብሎ የተሸከሙት እውነት አይደለም። በጣም ፊርስ በሆነ ቴናሲቲ ለሞት አንገታቸውን የሚሰጡለት እውነት ነው። እግዚአብሔር አንድ አካል ብቻ ነው የሚለው። አይሁዳውያን ይላል the Jews may be ground down under the heel of the Roman conquerors, but they could do more than hate their military superiors. They could despise them. ተፍተው ነው የሚሄዱት። በኃይል ልትገዟቸው ትችላላችሁ፣ ግን ለአሕዛብ አማልክት እግዚአብሔር 2-3 ሊሆን ይችላል፣ ጣዖታትም አማልክት ሊሆኑ ይችላሉ ብላችሁ መናገር ማለት ትገላቸዋላችሁ። አንገታችሁን ረግጣችሁ መሬት ላይ ታረጉት ይሆናል እንጂ አታሳምናቸው። The Romans were no more than ignorant idolaters and a crass folly believed in many gods. ታውቃላችሁ ሮማውያን አሕዛቦች ናቸው፣ በብዙ አማልክት እንደሚያምኑ የታወቀ የዝናብ አማልክት ለእያንዳንዱ አማልክት ብሉይ ኪዳን ላይ እንዳሉ እነዛ እንደና አማሌቃውያን ሞዓባውያን የተለያዩ ጣዖታት ያሏቸው የተለያዩ አማልክት እንዳሉም የሚያምኑ ግሪኮችም እንደዛ ናቸው። የተለያዩ ሌጀንደሪ የሆኑ የአማልክት ፊገሮች አሏቸው። ሄራክላተስ ምናምን ማለት ናቸው። እንደዚህ ይሄ እንትን ነው፣ ይሄ እንዲህ ነው፣ ፕሮሚቴስ የሚባል አለ፣ እንደዚህ ማለት አማልክት ነው ያለው። The Jews knew with an unshakable certainty that there could be only one God. አንድ አምላክ ብቻ ነው የነበረው፣ አንድ አምላክ ብቻ ነው ያለው፣ አንድ አምላክ ብቻ ነው የሚኖረው። When John says the word with God, ዮሐንስ ያ ቃል እግዚአብሔር ነበር ሲል his words must be understood in the light of Jewish pride and monotheism. ይህን ቃል ሲናገር ከኋላ ያለውን ውጥረት ማየት ያስፈልጋል። Even though this writer regarded monotheism as a central tenet in his religion, he yet could not withhold from the word the designation God. ምንም እንኳን አሁንም እምነቱን አልቀየረም፣ አንድ አምላክ ብቻ ነው ያለው። ነገር ግን ሁለት አካላት መኖራቸውን መካድ በማይችል መንገድ እግዚአብሔር ተገልጧል። ለዚህም በድፍረት ቃልም እግዚአብሔር ነበር። እጅግ አስፈሪው ያ አይደለም። ወደ ታች ሲወርድ ቃልም በመካከላችን አደረ ነው የሚለው። ይሄ ነው እንግዲህ ትልቁ ብላስፌሚ። ጭራሽ የናዝሬቱ ኢየሱስ እሱ የእግዚአብሔር ልጅ ነው፣ እግዚአብሔር ነው። ወደ ላይ ከሰራችሁት ወደ ላይ አይደለም፣ መልእክቱን ወደ ታች መጣችሁ ወደ ላይ ስትወጡ እግዚአብሔር ወደ መሆን ይሄዳል። ቃልም ስጋ ቃል ነበር። ቃልም ማን ነበር? እግዚአብሔር ነበር። እግዚአብሔር ምን ነበር? ቃል ነበር። ቃልም ከእግዚአብሔር ጋር ነበር፣ በመጀመሪያ ቃል ነበር ወደ ማለት ትሄዳላችሁ ማለት ነው። ሥላሴ ብቻ ሳይሆን ቃል ስጋ ሆነ እስከ ማለት ነው የሄደው ዮሐንስ። አላቆመውም እግዚአብሔር ቃል ነው ብቻ ብሎ። እግዚአብሔር ቃልም ስጋ ሆነ ሲል እግዚአብሔር የሚለውን ከላይ ያለውን ይዛችሁ ስትወርዱ ያ ነው የሚሆነው ማለት ነው። ወንጌላችን በዚህ እውነት ላይ ያረፈ። እንደዚህ ቃል የናዝሬቱን ኢየሱስን በግልጽ እጅግ በደመቁ ቃላት ያለምንም ቀልድ ደግሞ በማይነካ መንገድ የሚያከብር ቃል የለም ማለት እንችላለን። ይህ ቃል እግዚአብሔር ነበር ከማለት በላይ ማለት ነው። ለአሞሪ ሲቀጥለን the high point is reached in the third affirmation. ጡዘቱ ሶስተኛው ሐረግ ነው ይላል። ይህም በተመለከተ ይላል nothing higher could be said. All that may be said about God may fitly be said about the word. This statement should not be watered down. ይህን ቃል ከባድነት በምንም መንገድ ልናቀለው አይገባም ይላል። እንግዲህ ይህን ክፍል ሞር እንዲገልጽልን አንድ ሐሰተኛ ትምህርትን አንስተን ማለፍ ይኖርብናል። እርሱም ኢየሱስ የተፈጠረ አካል ነው የሚሉ ሳይሆኑ የይሖዋ ምስክሮች ነን የሚሉ እንዳሉ ታውቃላችሁ። የእነሱ አንዱ መጽሐፋቸው ላይ ኢየሱስን
ምንድን ያሉት በስሞል ጋድ ነው። ጂ ስሞል ጂ ናት የሚጠቀመዋት። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበር የሚለውን ካፒታል ጂ ያደርጋሉ። እንግዲህ እንደምታውቁት ለጣዖታት ነው ስሞል ጂ የሚሰጠው አይደል? ጎድስ የሚለው ለጣዖታት ነው በትንሽዬዋ የሚጻፈው። ለምሳሌ ሁለተኛ ቆሮንቶስ 4 ላይ የዚህ ዓለም አምላክ አይኖቻቸውን ስላሳወረ የሚለው እነዚህ አማልክት እነዚህ እግዚአብሔር ነው ሰይጣን እያለ አይደለም፣ ጎድ ነው የሚለው ስሞል ነው የሚጠቀሙ። እዚህ ላይ ያመጡና ያንኑ ነው የሚጠቀሙት። ከዛ ኢየሱስ እንደ እግዚአብሔር አይነት ነው፣ ግን እግዚአብሔር አይደለም። ምክንያታቸው ለምንድን ነው ሲባል በግሪኩ ሶስተኛው አርቲክል ሶስተኛው ሐረግ ከእግዚአብሔር ከሚለው the word was God ከሚለው እግዚአብሔር ቃልም እግዚአብሔር ነበር ከሚለው ፊት አርቲክል የለም፣ ቪ የለም። ይህም ማለት ነው በቀላል ቋንቋ እንደምታውቁት አንድ ነገርን ብዬ ስጠራና ዘ ስል ሁለቱ ይለያያሉ። ዲፍናይት እያደረኩ ነው አንድ ነገርን ዘ ስል እና ደግሞ በግሪኩ ሁሉም ቦታ ላይ እግዚአብሔር ያህዌ ሲገለጽ ዘን ነው የሚጠቀመው። the God he was the God የሚል ነው መሆን የነበረበት። ስለዚህ ተብሎ ነው ከዚህ የተነሳ ስሞል ጂ ነው መጠቀም ያለብን። ከዛ በሚደንቅ ሁኔታ እነዚህ የግሪክ ቋንቋ የሚያውቁ ናቸው። እንግዲህ እግዚአብሔር ወደፊት ይረዳናል ብለን ተስፋ እናደርጋለን። ብናውቅ ይጠቅማል እንደዚህ ነገሮችን ስናይ። የመጀመሪያው ምክንያት ምዕራፍ 1 ቁጥር 8 ላይ ክርስቶስ ኢየሱስን ከአባቱ ዘንድ የመጣ ብቸኛ አምላክ እንደሆነ ይናገራል። ቀጥታ እዛ ከታች ስትሄዱ ያንኑ ቃል ይጠቀማል። ይሄ አንድ ምክንያታችን ነው። ምዕራፍ 1 ቁጥር 1 ላይ ያለው ሆኖ ከታች ያለው ማለት ነው። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው በሚለው ላይ ቀጥታ ዘጋድ ነው የሚለው። ስለዚህ ምንም ጭንቀት የለብንም። ይሄን አይሆንም ቢሉ ቁጥር 8 አለን። አንድ እሱን እንያዝ። ሁለተኛ ደግሞ if John meant that Jesus was divine but not a deity, there was a perfectly good Greek word theos, theos አለ ለጣዖታት የሚጠቀሙት ቃል ማለት ነው። that he did not in fact use ይሄን አልተጠቀመውም ዮሐንስ። the word he did use theos means God, not God like። theos የሚለውን ለእግዚአብሔር የሚጠቀመውን theos ነው የተጠቀመው። አርቲክሉ ባይኖርም እንኳን አርቲክል በአማርኛ ምን እንደሆነ አላውቅም። የሚሉ አን የምንላቸው ማለት ነው። በዚህ ረገድ ያሰበው ያኛውን ቢሆን ቴዎስ የሚለውን ነበር የሚጠቀመው። እዚህ ላይ ግን ቴዎስ ነው ያለው። ሶስተኛ ምክንያት አሮሳውያን እና ደግሞ ሳይሆኑ የይሖዋ ምስክሮች እንደሚያቀርቡት የግሪክ ቋንቋ እነሱ እንደሚከራከሩትም አይደለም። ማለትም the grammar does not demand a definite article for both nouns when they are joined in this way. It is common for one definite article to serve for both nouns, and so the grammatical argument is simply wrong. ያ ማለት ነው ካላችሁ ለምሳሌ አማርኛ ላይ ነጮቹ ዳዊትና ዮሴፍ ብትሉ ነጭ የምትሏል ለዮሴፍም ለዳዊትም ትውላለች። ከዚህ አንፃር ለሁለተኛው አርቲክል አይጠቀምም ማለት ነው አይደል? ነጩ ዮሴፍ እና ነጩ ዳዊት አትሉ። አንደኛው ላይ ያላችሁትን ለሁለተኛውም ይውላል ነው። ስለዚህ የግዴታ ሶስተኛው መስመር ላይ በግሪክ ቋንቋ አዋቂዎችም ዘንድ የለም ነው። ከዚህ የተነሳ አዲሱ ዓለም ትርጉም ላይ እንግዲህ የእግዚአብሔር ቃል ያጣምማሉ ማለት ነው። እሺ እዚህ ላይ እንግዲህ ይሄ ቴክኒካል ነገር ነው። እዚህ ላይ ሌላ ማስተዋል ያለብን ነገር እግዚአብሔር ቃል ነው አይልም። ቃል እግዚአብሔር ነው እንጂ ያለው አይደለ? ይህም ደስ ሊለን ያስፈልጋል። ምክንያቱም ቃልን እየወሰደ ነው ሄደው። በደንብ ተመልከቱ። በመጀመሪያ ቃል ነበር። ይህ ቃል ደግሞ ቃል የሚለውን ወሰደና ቃልም ከእግዚአብሔር ጋር ነበረ። ቃልም አሁንም ወሰደና እግዚአብሔር ነበረ ይላል። እግዚአብሔር ቃል ነበር ቢል ኖሮ ጨፈለቀውና አጠፋብን ነበር። ከዛ ይጠፋብናል እንዴ የትኛው ቃል ነው እግዚአብሔር ብለን። ነገር ግን ምን አለ? ቃል ከእግዚአብሔር ጋር ነበር አለና ይህ ቃል ደግሞ ራሱ እግዚአብሔር ነው አለ። ትልቅ ነገር ነው ይሄ። በሌላ መንገድ ምንድነው አስፈላጊነት ወይም ጥቅሙ አይደለም። እውነታው ምንድነው? ምክንያቱም መንፈስ ቅዱስ ቃል ስላልሆነ። እግዚአብሔር አባትም ቃል አይደለም፣ ወልድ ብቻ ነው ቃል።
እዚህ ጋር ሶስተኛው ነጥብ ላይ አንድ ማየት ያለብን ቃልና እግዚአብሔር አንድ አይነት አይደሉም። ሁለት የተለያዩ አካላት ናቸው። ነገር ግን አንድ አምላክ ብቻ ነው ያለው፣ አንድ አካል ብቻ ነው ያለው። አንድ መለኮት ብቻ ነው ያለው። ሶስት አካላት ናቸው ያሉት። በዚህ ረገድ ሁለተኛው አንቀጽ ላይ ሁለት እግዚአብሔር አለ፣ ቃል ደግሞ ከእግዚአብሔር ጋር ነበረ፣ ቃል ደግሞ እግዚአብሔር ነው አለ። ስለዚህ በመሀል ላይ ባለችው ሐረግ ሁለት አካላትን አሳየን። ያ ማለት አርተር ፒንክ እንደሚለው መንፈስ ቅዱስም ይኖራል። ሶስተኛዋ ላይ ግን ሲወጣ ተመልሶ አንድነትን የሚያሳይ ነገርን ይናገራል። ይህ አምላካዊ ባህሪ አምላክ መለኮትነት ቃልም ይህ ባህሪ አለው። ቃልም እግዚአብሔር ነው። አንድነታቸው እዚች ጋር ነው የሚመጣው ማለት ነው። ስለዚህ ሁለት አካላት አንድ የመለኮትነት ባህሪ አለ። አንድነታቸው ከዛ ነው። ካልቪን the persons were called by them distinct properties in God። ሶስቱ የሥላሴ አካላት ዲስቲንክት ናቸው። በራሳቸው ራሳቸውን ችለው አካላት ናቸው። ይህንን ከዛ ግን አንድ የመለኮትነት ባህሪ ብቻ ነው ያለው። ይህንን ግሪጎሪ ኦፍ ኔዛንዝን የሚለውን የወስደውና እንደዚህ ይላል I cannot think of the one without having the three shining around me ይላል። ስለ አንዱ መለኮትነት ባህሪ ላስብ ስሞክር ሶስቱ አካላት ይከቡኛል ነው የሚለው። ነጥዬ አንዱን ላስብ ስል ሶስት አካላት ይከቡኛል። ስለዚህ አንዱን ስጎትት ሶስት አካላት ይመጡብኛል። ሶስቱን ላስብ ስል ደግሞ አንድ አካል አንድ ማንነት ይመጣብኛል። እነዚህ ቃላቶች ስላቸው በጥንቃቄ ስሙ። የህይወት እና የሞት ጉዳይ ስለሆነ ብዬ ነው። ሶስት አካላት አንዱን ላስብ I cannot think of the one without having the three ነው። አንዱን ያለ ሶስቱ ላስባቸዋል። አንድነታቸውን ሲያሳይ ሶስት አካላት መሆናቸውን ሲገልጽ ማለት ነው። እንግዲህ ቅድም እንዳልኳችሁ ዮሐንስ ይህ ቃል የተባለው ማን እንደሆነ እስከ ቁጥር 14 ድረስ አይናገርም። ይህንን የሚያደርግበት ምክንያት ድንገተኛ ነው ብለን እንዳናስብ ይላል ሞሪስ። It is probably impossible for us to read the prologue without thoughts of Jesus of Nazareth። ሁላችንም ይህን ክፍል ከፍተን ስናነበው የናዝሬቱን ኢየሱስን ሳናስብ አንቀርም። But it is worth bearing in mind that there is nothing to link the two until we came to verse 14 ይላል። ቁጥር 14 ላይ እስከምንደርስ ድረስ ይህን ቃልና የናዝሬቱን ኢየሱስን ይሄ አካል እንደሆነ ሲገልጥ አናይም። ይሄ ማለት ነው Until that point, the first readers of the gospel would have thought of the word in terms of supremely great being of a principle. የመጀመሪያው መልእክቱን የከፈቱ ሰዎችን አስቧቸው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ጋር ነበር፣ ቃልም እግዚአብሔር። ከዛ ወደ ታች ትሄዳላችሁ። ከዛ ስትሄዱ ዮሐንስ አይደለም ማን ነው ብላችሁ ስትሄዱ የናዝሬቱ ኢየሱስ ነው ብሎ ያሳያቸዋል። ይሄ ምንድነው ዓላማው ካላችሁ ይላል እኛም በዚህ አይነት ልብ ተንጠልጥለን ማንበብ አለብን። If we are to evaluate the intended impact of these words, we must bear this in mind. ያ ባይሆን ኖሮ በቃ ይሄ በጣም ትልቅ አካል ነው ብሎ ሊታሰብ ይችላል። ቃል ነበር፣ ቃል የሚባል ምንድነው እየተባለ እያሰባችሁ እንድትሄዱ ይፈልጋል። ምክንያቱም ቀድሞ ቢነግራችሁ አይ ኢየሱስ አምላክ አይደለም ብላችሁ ልትከራከሩ ትችላላችሁ። አጻጻፉ ማለት ነው ያን ነው የሚፈልገው። መጀመሪያ ነገረና የናዝሬቱ ኢየሱስ ነው ብሎ ያሳያል። አንድ ሰውዬ ዘ ኢቫንጀሊስት ክሬትስ ሰስፐንስ ይላል። ልክ አንድ ፊልም ላይ ታሪኩ ቀስ እያለ ጡዘት ላይ እንደሚደርሰው ጸሐፊውም ልባችን እንዲንጠለጠለ ያደርጋል። እሺ ይህን ቁጥር ቴዎሎጂካል ፋይዳውን አውርተን እንዝጋ። ሰዓት እንደሄደ አውቃለሁ። ለእምነታችን ለምንድን ነው ይሄ ወሳኝ የሆነው? ሄርመን እንደዚህ ይላል። ይህን የሚናገርበት ምክንያት የእግዚአብሔር ልጅን መገለጥን የማዳኑን ስራ ክብደት እንድንረዳ ነው ይላል። ክብደት እንድንረዳ ነው ሲል ምን ማለቱ ነው ካላችሁ ለሱ እንደሚከብደው አይደለም፣ ላያድን የሚችል አካል መሆኑን ሊያሳየን የፈለገው የሱን መገለጥና ማዳኑ አንድ ከባድ ነገር ካልሆነ በስተቀር ይሄ የእግዚአብሔር ልጅ ወደዚህ ዓለም አይመጣም እንድትሉ ነው ማለት ነው። ታላቅነቱን የሚያሳያችሁ አንድ የተገለጠበትን ነገር እንደሚያሳካ ለማሳየት ነው እየተንደረደረ ያለው። በዚህም እምነታችን እንዲጠነክር ማለት ነው።
እዚህ ላይ አንድ ሰው ዝም ብዬ ከመሬት አንስቼ አይደለም የህይወትን የዘላለም ህይወት ይሰጠኛል ወይ ወደ እግዚአብሔር ያደርሰኛል እያልክ ያለሁት ይሄን አካል ነው። ለሱ ቃልም ስጋ ሆነ ለሚለው ክብደት ለመስጠት ነው። በዚህም አንድ ከዘላለም የሆነ አካል ከሆነ መላ ፍጥረቱን የፈጠረ አካል ከሆነ አሁንም መገለጡ አንዳች ታላቅ ነገር እንድንጠብቅ ያጓጓናል። ዮሐንስ እሱን ከልቡ ተሸክሞ ነው ያለው። ስለ ኢየሱስ ማውራት እጅግ ወሳኝ ነው ለሰዎች፣ ለደካማ አማኞች ይሄ ወሳኝ አይደለ? እኔ ባልድንስ ኃጢአተኛ ከሆነ ሰማይና ምድርን የፈጠረ አካል ነው ወደዚህ ዓለም የመጣው። እንዴት ነው በሱ ባምን ላልድን የምንችለው? ኃጢአተኛ ልሆን እችላለሁ። ኃጢአተኛ መሆን ምንም የሚገርም ነገር የለውም። ለሁላችንም ኃጢአተኞች ስለሆነን ማለት ነው። ነገር ግን ዮሐንስ እንደምታዩት እንደሚያደርገው ያቺ ሳምራዊቷን ሴት እንደ ኒቆዲሞስ አይነት ትዕቢተኛ ወር ደግሞ ዝም ብሎ ወንጌል የሚያውቅ የሚመስለው ግን እውር ዳግም ልደት ያላገኘ ሰው ልብ ሰብሮ ሊያድን የሚችል ወንጌል ብቻ ሳይሆን ኃይል ያለው አካል ነው። ኢየሱስ ሲያወራ ተናጋሪ ብቻ አይደለም፣ ሰማይና ምድርን የፈጠረ አካል ነው እያወራ ያለው። ስለዚህ ልባችሁን በንግግሩ ወደ ብርሃን ሊያወጣ ይችላል። ገብቶችኋል? ስለዚህ ስለ እኔ አይደለም እያወራ ያለሁት፣ ኃያል ስለሆነ አካል ነው እያወራን ያለ ነው። አዳኛችሁ እግዚአብሔር ነው እያለ ነው። መሲሁ እግዚአብሔር ነው እያለ ነው። ድነታችን እዚህ ላይ ነው የተመሰረተው። ይህ አካል ስጋ በመሆኑ ላይ ነው የተመሰረተው። ስለዚህ ይህን ትልቅነትን ሊያሳየን ነው ይላል። ሌላ ይላል ደግሞ አንድ የሚገርም ስቴትመንት The first book of the Hebrew Bible was named in the beginning። እንደምታውቁት የመጀመሪያው የዘፍጥረት መጽሐፍ ዘፍጥረት ነው የተባለው። ዘፍጥረት ማለት በመጀመሪያ እንደማለት ነው። in the beginning ማለት ነው ይላል። ከዛ ለጥቆ ይመጣና እንደዚህ ይላል Therefore the expression would be widely known. John is writing about a new beginning, a new creation, and he uses words that recall the first creation. የመጀመሪያው ዓለም የተከፈተባትን ቃል አሁን በወንጌሉ በክርስቶስ ኢየሱስ እየመጣ ያለውን አዲስ ጅማሬ ያሳያል። አዲስ ፍጥረትን ያሳያል። ይሄ ምንን ሆፕ ይሰጠናል? ዳግም ልደትን ሊሰጥ ይችላል። በኃጢአት የሞቱ ሰዎችን ሊቀሰቅስ የሚችል ኃይል አለው። ምክንያቱም በመጀመሪያው ዓለምን ብርሃን ይብራ ሲል ብርሃንን አምጥቷል። ጨለማ ላይ ብርሃንን አምጥቷል። ቅርጽ የሌለውን ዓለም ቅርጽ ሰጥቷል። ትርጉም አልባ የነበረውን ዓለም ትርጉም እንዲኖረው አድርጓል። ዛሬም በኃጢአት የጎደፈውን ነገር ሊያስተካክል የሚችል አካል ነው የተገለጠው። ሙሴ አይደለም፣ ሳምሶን አይደለም፣ የእግዚአብሔር ልጅ ነው፣ አምላክ ነው። ስለዚህ የመጀመሪያውን ዓለም የፈጠረው እርሱ ነው። አሁንም የወደቀውን ዓለም ሊያስተካክል የሚችል አዳኝ ነው እያለ ወንጌሉ አዲስ ጅማሬ ነው አይደለ? Genesis 1 is described God's first creation. John's theme is God's new creation. Like the first, the second is not carried out by some subordinate being. የመጀመሪያው ዓለም የተፈጠረው በእግዚአብሔር ልጅ እንደሆነ ሁሉ አሁንም የማዳን ስራውንም ለማከናወን ከዛ መጋረጃ ውስጥ የወጣው የእግዚአብሔር ልጅ ነው። It is brought about through the agency of the Logos, the very word of God. There is continuity with the old creation. አሁን ሊደገም ነው ማለት ነው። ይሄ ለእናንተ ምን ትርጉም እንደሚሰጥ አላውቅም፣ ግን ደስ ይለኛል። ሌላ የመጨረሻ ይሄ እንግዲህ እዚህ መልእክት ላይ ልንለፋ ያለንበት ጉዳይ ነው። አርተር ፒንክ እንደዚህ ይላል፣ ክርስቶስ የእግዚአብሔር ቃል ነው ማለት ወይም ደግሞ ቃል ነው ማለት ምን ማለት ነው ካላችሁ፣ how may I obtain a better, deeper, fuller knowledge of God himself? እግዚአብሔርን እንዴት ነው ላውቅ የምችለው? ስለ እግዚአብሔር ጥልቅ የሆነ የተሻለ ፍጹም የሆነ መረዳትን እንዴት ነው ላገኝ የምችለው? ተፈጥሮን በማንበብ ይላል። by prayer በጸሎት ነው? መጽሐፍ ቅዱስን በማጥናት or how እንዴት ይላል? እንዴት ነው ላገኝ የምችለው ስለ እግዚአብሔር? ምክንያቱም የህይወታችን ትልቁ ጥያቄ እኔ ማን ነኝ የሚለውን ጥያቄ ማወቅ አይደለም። ለእኔ ትልቁ ጥያቄ እግዚአብሔር ማን ነው የሚል ጥያቄ ነው። ካልቪን እንደሚለው የኔ ማንነት የራሱ ያለው በዛ ትርጓሜ ውስጥ ነው። What conception have you formed, dear reader, of the being, personality and the character of God? ስለ እግዚአብሔር ስታስብ ምንድን ነው አእምሮ ላይ የሚመጣው? ውድ አንባቢ ሆይ ስለ እግዚአብሔር ስለ ህልውናው ስታስብ፣ ስለ አካልነቱ ስታስብ፣ ስለ እግዚአብሔር ባህሪያት ስታስብ ምንድን ነው አእምሮ ላይ የሚመጣው?
ጌታ ኢየሱስ ክርስቶስ ወደዚህ ዓለም እስከመጣበት ጊዜ ድረስ ይህ ዓለም እውነተኛ ባልሆነ እና ደግሞ ሕያው በሆነ አምላክ እውቀት አልነበረም። To say that God is revealed in nature is true. እግዚአብሔር በፍጥረት ውስጥ ተገልጧል፣ እውነት ነው። ይሄ ግን ተጨማሪ yes, it is a statement which needs qualifying. Nature reveals the existence of God. ፍጥረት የእግዚአብሔርን መኖር ይናገራል። ነገር ግን ስለ እግዚአብሔር የሚናገረው ምን ያህል ጥቂት ነው ወንድሜ ይላል። But how little it tells of his character. ስለ እግዚአብሔር ባህሪ Nature manifests his natural attributes. የእግዚአብሔርን ተፈጥሯዊ ባህሪያቶችን ይገልጣል፣ ኃይሉን ያሳያቸዋል። የእግዚአብሔርን ጠቢብነት፣ ውስብስብነትን ስታዩ፣ የህይወትን የሰውን ሰውነት ስታዩ የእግዚአብሔርን አይለወጤነትን ይናገራል ፍጥረት። But what does nature say to us of his moral attributes? ስለ እግዚአብሔር ስነ ምግባራዊ ባንነቶቹ ግን ፍጥረት ምን ይናገራቸዋል? የእግዚአብሔርን ፍትህ ይናገራል፣ የእግዚአብሔርን ቅድስና ይናገራል፣ የእግዚአብሔርን ጸጋ ይናገራል። የእግዚአብሔርን ፍቅርን ልታዩ ትችላላችሁ ፍጥረት ውስጥ ይላል። ፍጥረት የእግዚአብሔር ምህረትን ስለማያውቅ ለእናንተ ምህረት አያሳያችሁም ይላል። ሆድ ያማችኋል፣ ገንዘብ የላችሁ፣ እንዴት ነው ታዲያ ፌር ነው የምትሉት? መርሲ እንዴት ነው የምታዩት ፍጥረት ውስጥ? ስለዚህ ይላል it is only in Christ that God is fully told out. እግዚአብሔር የተተረከው በልጁ በክርስቶስ ኢየሱስ ብቻ ነው። ፍጥረት now nature is no longer as it left the creator's hand. It is under the curse, and how could that which is imperfect be a perfect medium for revealing God? ፍጥረት አሁን ያለው ዓለም የመጀመሪያውን ፍጹም የሆነ ውብ ዓለም እንደማያሳይ ታውቃላችሁ። ምክንያቱም ከእግዚአብሔር ግማን በታች የወረደ ዓለም ነው። የእግዚአብሔር ቁጣ በላዩ ላይ እያንዣበበበት ያለ ዓለም ነው። ጳውሎስም ሮሜ ምዕራፍ 8 ላይ እንደሚናገረው ከዛ ውስጥ የእግዚአብሔርን ምህረት ልታዩ አትችሉ። ካልቪን በሞት ተከበን ያለ ነው ይላል። ፍጥረትን እንይ ከተባለ ማለት ነው። ስለዚህ ይላል he was God the Son manifest in the flesh. ስለ እግዚአብሔር ጥልቅ የሆነ የተሻለ መረዳት፣ ሙሉ መረዳት ላይ መድረስ ከፈለጋችሁ በጸሎት ልብ ሆናችሁ ጌታን ኢየሱስ ክርስቶስንና ስራውን በቅዱሱ መጽሐፍ ውስጥ አጥኑ። ይሄ ቀላል ንግግር ነው ብዬ አላስብም። ምክንያቱም ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንዳለው ይላል የእግዚአብሔር ዕውቀት ክብር በክርስቶስ ፊት ያበራል ይላል። እግዚአብሔርን የት ነው ማየት የምትፈልጉት? ይሄ ቀላል ጥያቄ አይመስለኝም። የት ነው እየፈለጋችሁ ያላችሁት? እግዚአብሔርን እንደሚወዳችሁ ለማየት እንዴት ነው እየሞከራችሁ ያላችሁት? የእግዚአብሔር ቃል ኢየሱስ ነው ሲባል ቅድም ያልነው አለ። በፍጥረትም እርሱ ነው እግዚአብሔርን የገለጠው። ስለዚህ ጥያቄያችን የት ልፈልገው እግዚአብሔርን? የት ልየው የእግዚአብሔርን ፊት? ትልቁ ጥያቄያችን እሱ አይደለ? እንደ ሙሴ ጌታ ሆይ ፊትህን አሳየኝ። አሳይቼ ያለው እኮ ነው የእግዚአብሔር ምላሽ። አላያችሁ መስቀል ላይ ነው እያለ ያለው። አንዳንድ ሰው ራሱን ነው ወደታች የሚጎለጉለው። ድኛ ይሁን ወይ? ካልዳናችሁም ከዳናችሁም ተስፋችሁ ያለው በኢየሱስ ውስጥ ነው። አሁንም ተስፋችሁ ራሳችሁን ወደታች ማየት አይደለም፣ እግዚአብሔርን ማየት ነው የሚያድነን አይደለ? አንድ ሰው ይሄን ቢረዳ እጅግ መልካም ነበር ይላል። ኢሳያስ ላይ ያለውን አንስቶ ወደ እኔ ተመልከቱ ትድንማላችሁ የሚለውን ወስዶ ማለት ነው። ኢሳያስ 44 ላይ ቲንክ ያለውን ወስዶ እግዚአብሔርን ማየት ድነት ነው። ራስን ማየት አይደለም ድነት። የት ልየው እግዚአብሔር? ክብርህን አሳየኝ ሙሴ እንዳለው የት ነው የእግዚአብሔርን ክብር ማየት የምትፈልጉት? ጳውሎስ እሱን እኮ ነው እያለ ያለው። የእግዚአብሔር ክብር በልጁ በኩል ያበራል ይላል። በመስቀሉ ሻይን ያደርጋል። ይሄ ብርሃን የማይታያቸው ሰዎች ካሉ ዲያብሎስ መጥቶ አይናቸውን የያዘባቸው ናቸው፣ እየታየ ያሌለው ነው የሚለው። ይህ ከባድ ንግግር ነው። ሰው እግዚአብሔር አልታየ ያለው ሰው ካለ በፍጥረት ማየትን አይደለም። ይሄ ኦርቶዶክሶች ውስጥ ያሉ የሆኑ ፓንቴይስት አይነት ሰዎች አሉ አይደለም? ፍጥረትን ስታዩት ምግብ አይገርማችሁ ምናምን እያሉ እድሜያቸውን የሚጨርሱ ኦፍ ኮርስ የሚገርም ነው የእግዚአብሔር ደግነት። አሁንም በፍጥረት ውስጥ ፀሐይን ስናየው ግን እሱ የእግዚአብሔርን ምሕረት አያሳየንም።
እኔ ፀሐይን ቀን ሙሉ ውያት እያየሁ ያደነኩ ብውል እግዚአብሔር እንደሚወደኝ አትነግረኝም አይደል? ዋስትና ያለው የእግዚአብሔርን ውበት አታሳየኝ አይደል? ዛሬ ፀሐይን አይቼው እያለሁ ስታምር እኔ ስለዚህ ድኛለሁ፣ እግዚአብሔር ይወደኛል አትሉ። ምክንያቱም ከውድቀታችን የተነሳ ያንን አያሳየንም። አሁን የክርስቶስ ብርሃን ብቻ ነው ፔኔትሬት አድርገው ልባችን ውስጥ ሊገባ የሚችለው እና ስለ እግዚአብሔር ማወቅ የምንፈልግ ከሆነ ኢየሱስን ማጥናት አለብን። ስለዚህ አንድ ሰው መጥቶ እኔ እግዚአብሔር እንደሚወደኝ ማወቅ ፈልጋለሁ፣ ስለ ኢየሱስ ምን ያህል ታውቃለህ? ጥያቄያችን እሱ ነው። እግዚአብሔር አልታያለኝ፣ የት እየፈለግከው? ድኜ እንደሆነ ግራ ገብቶኛል፣ የት እየፈለግከው? ድነትህን ነው ጥያቄ። ከእግዚአብሔር ዘንድ ጽድቅ ቅድስናችን ያለው በእርሱ ውስጥ ነው። ሌላ ቦታ ከፈለጋችሁ አታገኙም፣ በእርሱ ውስጥ ነው ያለው ይላል ጳውሎስ። እሱም በስብከት ቃል ሞኝነት በሚመስል ቃል ውስጥ ነው ያለው። ስለዚህ እግዚአብሔር ለምንድን ነው ይህንን ምለው ካላችሁ ክርስቶስ አሁን ስለተገለጠ ሳይሆን ከዘላለምም እግዚአብሔርን የምታዩበት ብቸኛ መንገድ እሱ ነው። ኦንቶሎጂካሊ ማለት ነው። እግዚአብሔር የሚታይ አካል አይደለም። መቼም ልትገቡ አትችሉም። በፍጥረት ውስጥም ፍጥረትን ወደ ሪያሊቲ ያመጣው እሱ ነው። አሁንም እግዚአብሔርን ማየት ከፈለጋችሁ መሄድ ያለባችሁ ያንኑ ላይ ያሳካውን አካል ጋር ነው መሄድ ያለባችሁ። መጀመሪያ ፍጥረትን ነው ወደኛ የላከው። ከዛ ግን ያ ፍጥረት ስላቃተው በታሪክ ገጽ ውስጥ ነው የመጣው እግዚአብሔርን ሊያሳየን ማለት ነው። አባቴ በኔ በኩል እዩ ብሎ ማለት ነው። እናም ምን እንበል? አሁንም በእርሱ ውስጥ ድነታችሁን መፈለግ አለባችሁ። ይሄ ተረት አለ። እግዚአብሔርን ማወቅና ስለ እርሱ ማወቅ እና ዋናው ነገር ዶክትሪን ማወቅ አይደለም፣ ስለ እርሱ ማወቅ ሳይሆን እርሱን ማወቅ። ይሄ ኖስቲሲዝም የሆነ የተሰወረ ሙላይ ውስጠቴ ጋር ድረስ የሚል ማለት ነው። ውስጠታችሁ ጋር ምንም የለም፣ በክርስቶስ ውስጥ ነው ያለው። ይሄ በጣም ፉሊሽነስ ነው። እግዚአብሔርን በመሰረቱ ካልቪን አንዱ ሚዲቫል ካቶሊሲዝም ችግሩ እሱ ነው። እግዚአብሔርን እሱነቱን ልወቅ ስለ እርሱ አልወቅ የሚል ፉሊሽነስ ነው ያታለላቸው። እነ ሉተር መጥተው አይ እኛ ወደዛ ጨለማ ውስጥ አንሄድም፣ እሱ ጭጋግ ነው፣ ይሄ የሚያስፈራ ጨለማ ነው፣ እግዚአብሔር ማንነቱን ፍለጋ አንሄድም፣ እኛም የሚጠቅመን ይላል በዛው በበረት ውስጥ የተቀመጠውን ሕፃኑን ልጅ ተመልከቱ ነው የሚለው። እና ይሄ ድነትን በእርሱ ውስጥ ማየት ማለት እሱ ነው። ራሳችሁ ውስጥ አትሰርስሩ። ራሳችሁ እግዚአብሔርን ዝም ብላችሁ በክርስቶስ ውስጥ ተመልከቱ ሲንቀሳቀስ። ዝም ብላችሁ ኦብዘርቭ አድርጉ። አልታይ ካላችሁም ተስፋችሁ አሁንም ደጋግማችሁ ስለ ኢየሱስ መስማት ምንድነው? ዝም ብላችሁ ስሙ። ዝም ብሎ ቃልም ወረደ ሲባል እሺ፣ የእግዚአብሔር ሳታውቁት እምነታችሁን እግዚአብሔር ላይ ያላችሁን ድፍረት ከፍ እያደረገ ይመጣል። በእውነትም ይሄ እግዚአብሔር ልጅ ከሆነ ይህን ባምን አልሞትም ማለት ነው ወደ ማለት ያመጣቸዋል። ያን ድፍረት ውስጣችሁ ሊፈጥር የሚችለው ኢየሱስን ማወቅ፣ ምክንያቱም የእግዚአብሔር ሙላት ያለው በሕፃኑ ውስጥ ስለሆነ ማለት ነው። እግዚአብሔር የትም አይገኝም። የሆነ ቤተ መቅደስ ውስጥም የምትፈልግ ሞኝነት ነው። የእግዚአብሔር ሙላት ያለው በስብከት ሞኝነት ውስጥ ነው። ኢቭን ቤተ መቅደስ የሆነ ህንፃ ውስጥ አይደለም ተከማችቶ የምታገኙት። በጳውሎስ ቀላል በሚመስል ስለ ኢየሱስ በሚተርክ የወንጌሉ ስብከት ውስጥ ነው ያለው። እዛ ውስጥ የእግዚአብሔር ፊት ብርሃን ተገልጦ ይታያል። እንግዲህ ይህ ዮሐንስ ወንጌልን እስከምንጨርስ ድረስ የምንደጋግመው ነገር ነው። ብዙ ሰዓት አውርቻለሁ። አመስገን እንሂድ። እግዚአብሔር አባታችን ሆይ ይሄ መልእክት ከባድ እንደሆነ እናውቃለን። እንድትረዳን ይህን የተቀደሰ መሬት ስንጓዝ አእምሯችንን በቅዱስ መንፈስ በኩል በደንብ ማሰብ እንድንችል ዘንድ ይህን ነገር በልጅ በኩል እንድናይ እንድትረዳን እግዚአብሔር አምላክ ደካሞች እንደሆን ታውቃለህ። ስለዚህ እንድትረዳን እዚህ ስላለን ስለ ሁላችንም አደራ እንሰጣለን። ስላንተ እንድናስብ በልጅ ውስጥ ያለውን ያንተ መገለጥ እንድናይ እንድትረዳን እንጠይቃለን። እግዚአብሔር አምላክ ከዚህ ወጥተው የሚሄዱ እህቶቻችንና ወንድሞቻችንን ቤታቸው በሰላም እንዲደርሱ የሚያስፈልጋቸውን ሁሉ በመንገድ ላይ እንድትሰጣቸው
አደራ እንልሃለን። ከክፉ ሁሉ ጠብቀን። ስለ ሁሉ ነገር ተባረክ፣ ተመስገን። ስለ ልጅ ስለ ኢየሱስ ክርስቶስ ተመስገን። ስለዚህ ቃል ተመስገን። በጌታችን በኢየሱስ ክርስቶስ አሜን።